ስለዚህ ተመልሷል ማለት ነው። መቼ ተወሰነ? አዎ ለጊዜው አዎ። ስለዚህ ድጋሚ ወደ እነሱ እንዳይሄድ ነው የምትታገለው ማለት ነው። ከዚህ ወገን ወደ ተመልሶ ወደዛ እንዳይሄድም መላው የአማራ ህዝብ ነፃ መውጣት አለበት። ዋና ትልቁ ምን መሰለህ? የአማራ ህዝብ እኔ በአካል ሂጄ ቆይ ልንገራታ እኔ እና ዳነች አበበን ይልቃል በሙሉ የአማራ ባለስልጣኖች ድህነት መረጃ ያላገኘሁት ነገር የለም። በሙሉ ጋር ተወያይቼ ነው የመጣሁት ከነ ማስረጃው። ፋኖን ሙሉ አማራ አንድ እስካልሆነ ጀነራል ተፈራ ማሙ ነው የተቀበለኝ። ባህር ዳር የልዩ ኃይል አዛዥ ነበር በዛ ሰዓት። እሱ ተቀበለኝ። እዚህ ሁኜም በሚዲያ ወጥ አሁን የመታገያ አጀንዳ ምንድነው? አሁን ታገልክ ነው። አሁን አንድ ለሶስት ብለህ ልትነግረን የምትችለው የመታገያ አጀንዳ ምንድነው? አሁን የምንታገለው መላው የአማራ ህዝብ ነፃ መውጣት አለበት። እንደገና መላው የኢትዮጵያ ህዝብ ነፃ መውጣት አለበት። ከአብይ ዲክቴተር በውሸት ለውጥ ሊመጣ አይችልም። አብይ መምራት አይችልም። ቢመራ ኑሮ እስካሁን እኮ የመላው የአማራ ህዝብ አምኖት ቤተክርስቲያኑም እስላሙም ሁሉ አምኖበት ሆ ብሎ የተቀበለው ሰው ነው። የራሱ ችሎታ የማስተዳደር ችሎታ ስለሌለው ኢትዮጵያ መምራት አይችልም። ዜጎች መብታቸው ተከብሮ ሊቀጥል አይችልም። አብይ አህመድ እያለ አብይ አህመድ ኦንሊ መፍትሄው ሁሉም ኢትዮጵያዊ አስወግዶ ፍትሃዊ የሆነች ሀገር በጂኦግራፊ አስተዳደርም በእንትንም ሁሉም ዜጎች የሚከበርባት ሀገር እስካልመጣ ድረስ እስካለሁ ድረስ በህይወት ይታገላሉ። ለዛ ግን ፋኖን አደራጀን እየተደራጀ በውጭ ያለው አንድ ያደረገ መጨረሻ ጥያቄ በቅርቡ ሀገር ቤት ገብተ ነበር 2000 የመጨረሻ በወያኔ አሸባሪ ተብዬ መግባት አልችልም ነበር። ወያኔ ሓርነት ትግራይ አሸባሪ ተብዬ በኮሎኔል ደምበ ወያኔ ማተውዛ አንተ እዛው ታደንከው ያለ አንተ አልፎ ሄዶ ስልጣን ላይ ወጣ ወያኔ ተው ኖ አሁን ራሱ በማንነት ነው ያልኩት። እሱን አለ አሁን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ አቀባበል አድርጋለ በተለያዩ አይደለም ሌላ ሚስ አንደርስታንድ አሁን ምን ተደረገ መሰለ 1 ሚሊዮን ህዝብ እንትን ኢትዮጵያዊ እንዲገባ ሲባል እንጂ እተቸው ነበር። አካሄዱ ትክክል አይደለም። they have to have change this is not democracy way። ስለዚህ አብይ ያደረገ ያለው ውሸት ነው ብዬ በህብር ሬዲዮ በተለያዩ ሚዲያዎችም በቲክታክም ፌስቡክም ሁሉ ሰው ትልቅ ቲክታክ እንትን ፌስቡክ ነበር ላይቭ ሞታው ከ300 400 ቪዲዮ የሰራሁት ነበርና ሰዎች አድማ አድርገው ነው ያዘገው ይርታቸው ኤም ገብሩ የሚል ሰው አዘጉት። ከዛ በኋላ ሌላ እንትን አልኩት ቲክታክ መጣ። በቲክታክ እንደገና ጀመርኩ ማለት ነው። ለምንድን ነው እኔ እንደገባ አብይ ሁሉ ሲያምንበት የሚቀባጥረው something in mind this is not normal ሰው አይደለም። ይሄ ሰው አካሄዱ ትክክል አይደለም። ይናገራል ግን በተግባር የሰራው ስራ የለም። ስለዚህ ይችን ሀገር ተመልሶ ወደ ሌላ ያስገባን ነው። ከዛ ጥያቄው ደግሞ የወልቃይት ጠገዴ አማራ አስመላሽ ኮሚቴ እኛ ማንነታችን ነው የጠየቅነው። የተለያዩ ቦታዎች የተለያዩ አመራሮች እየፈጠረ እኛ ማንነታችን ሳይረጋገጥ ይህን ሰው አላምንም ብዬ እየተቸሁት ነበር። ከዛ በኋላ 1 ሚሊዮን ስግቡ ሲባል ያንን አጋጣሚ እንትን ብዬ ገባሁ። ሲሄድ በአዲስ አበባ ቀጥታ አልሄድኩም። ቀጥታ ወደ ባህር ዳር ነው ፍላይት ያደረኩት። ከዛ ጀነራል ተፈራ ማሙ ልዩ ኃይሉ ልኮ እንድቀርብ እንድተቀበለኝ ማለት ነው። ከዛ አቨንቴጅ የሚባል ሆቴል ነበር ያረፍኩት። እዛ ከአጠቃላይ ከጀነራል ተፈራ ማሙ እስከ ደብረ ታቦር ስብሰባ ሄድኩኝ። በአጠቃላይ ባዴን ባለስልጣኖች በሙሉ ተገናኘሁ። ከዛ በኋላ ወደ ጎንደር 1-2 ሳምንት ባህር ዳር ሰነበትኩ ማለት ነው። በሙሉ ተዋወቅኩ ከሁሉም ጋር ከሊቀመንበሩ ከሀገሪቱ ፕሬዝዳንት ምክትሉ አጠቃላይ በሙሉ ተዋውቄ ከዛ በኋላ ከዛ የመጡ ሰዎች ነበሩኝ። ደግሞ ከትግሉ የነበሩ ሰዎች መጡ። ከሱ ጋር ተነጋገርን። በቃ እኛ ጋር ሰንብተን እንደገና ጎንደር ሄድን። ጎንደር ስንሄድ ብዙ ስራ ሰርተን ስብሰባ አድርገን 3 በሬ አሳርጄ ብዙ ዝግጅት ተደርጎ ፋኖዎችን እንደገና አንድ ካልሆናችሁ ይትግሩ አልተፈታም የሚል መረጃ ነው። እሺ ወደ በሬው ምናምን ከገባን አዋዜ ምናምን ወስጄ ምናምን የሚል ነገር እንዳይመጣ በሚል ነው። እሺ ዋናው ፖይንቱ ምንድነው? አንዳንድ ጊዜ ከሀገር ውጭ ያሉ ዲያስፖራዎች እየታገሉበት ያሉትን የመታገያ አጀንዳ ይረሱታል። ማስታወስ ስላለብን ነው። ልክ ነህ። ማስታወስ አለብን እኛ ልጆች። ስለዚህ ይሄ ኢትዮጵያ
ኦኬ ይጨርስ። አንዴ ቀርስተና ወደ ሌሎች ሊድ አንዴ ታንክ ዩ። ለምን መሰለህ እኔ አሁን ባለኝ አሁን ችሎታ ለሀገሬ ገብቼ ብዙ ነገር ኢንቨስት ማድረግ የምችልበት ዘዴ ነበር። ነገር ግን ነፃ እስካልወጣን ድረስ ኢትዮጵያ ፍትሃዊ ዲሞክራሲያዊ እስካልሆነ ድረስ በፍጹም የአማራ ህዝብ እየሞተ ሰሊጥ ሄጄ አልሰራም ብዬ ነው የቀረሁት እንጂ ገብቼ ሰሊጥ ማምረት ይችል ነበር። እሺ ቴንክ ዩ ይርታቸው ከልብ ነው ማመሰግነው። እኔ ግን እንደ አንድ ማህበረሰብ ውስጥ እንደሚርመሰመስ ትንሽዬ ልጅ ይርታቸው ብትሰማኝም ባትሰማኝም በተለይ በጣም ነው የምናከብራችሁ በእድሜ ትልልቅ የሆናችሁ ትላልቅ ሰዎች ፖለቲካ አታውሩ አተንትኑ ሳይሆን ፖለቲካ ከሆነ እድሜ በኋላ በቃ ልምዳችሁ የምታካፍሉበት ነው መሆን ያለበት። የግድ ይርታቸው እስከ መጨረሻው መታገል አይጠበቅብም። አንተ ፌል ያደረግባቸውን ነገሮች እኔ በዚህ ፌል አድርጌያለሁ፣ ተማሩ፣ ተፋቀሩ፣ እንዲሆኑ ፖለቲካ እንዲህ ነው መስራት ያለባችሁ፣ እኛ ሞክረናል፣ እናንተ እንዲሆኑ አሁን የልምድ ልውውጥ ላይ መድረስ አለባችሁ ብዬ አስባለሁ። ኦኬ ቴንክ ዩ አቶ ይርታቸውን ከልብ አመሰግናለሁ። ከይርታቸው ቀጥሎ ወደ ቅድስታችን እንሄዳለን። ጋሽታቸው ፖለቲካ ሲጀምሩ እኔ ገና አልተወለድኩም ነበርና ከሳቸው ጋር ጫማ የተለካካው እንዲመስለኝ ያደረጉኝ ዛሬ። እኔ ያው እንደነ ጋሽታቸው ያሉ ሰዎች በተለይ እነሱ የጀመሯቸው ፖለቲካዎች እስካሁን ድረስ አለቅ ብሎ አዙሪቱ የመለሰ ሀገራችንን ችግር ውስጥ የከተተበት ሁኔታ ስላለ እንዳልከው ልምዳቸውን ቢያካፍሉ በወጣትነታቸው ሰዓት የሰሯቸው ፋውሎች ምን ያክል ዋጋ እንዳስከፈሉ ምን ያህል ትውልድ እንደጠፋ የዛ መገረድ እስከዛሬ ድረስ እየመጣብን እንደሆነ በደንብ እንትን ቢሉንና ምናልባትም ያኔ የሰሯቸውን ስህተቶች ሳይደብቁ በግልጽ እየነገሩን ቢሆን በጣም የተሻለ የፖለቲካ ምህዳር እንዲኖረን በተለይ ወጣቱ በሐሳብ የበላይነት እየሞገተ መሄድ እንዲችል እድል ይፈጥርልናልና ፖለቲካችን አሁንም ስሜት ላይ ንዴት ላይ አልሸነፍ ባይነት ላይ እንንተናል ሐሳብ ከተቀበልኩ ከሰማኋቸው የተሸነፍ ያህል የመቁጠርና አሁንም ፉክክር ላይ ብቻ የቆመ እንደሆነ በደንብ ያሳያልና ጋሽርታቸው በዚህ ቢጠቀሙበት እኔ በጣም ደስ ይለኛል። ከርሶም ጋር መሆን በራሱ ኩራት ነው። ቀላል አይደለም ያበረከታችሁት ነገር ያው ስተቱ እንዳለ ሆኖ ግን በህይወት ኖራችሁ ደግሞ እንደዚህ ማድረግ መቻላችሁ ቀላል የሚባል አይደለም። እኔ ግን በአጠቃላይ በተለይ በአሁን ሰዓት ኢትዮጵያ ውስጥ ያሉት የፖለቲካ ሂደቶች በሙሉ የኢትዮጵያን ህዝብ ስቃይ ውስጥ እየከተተ ያለበት ነው። ከጊዜ ወደ ጊዜ ይሻሻላል ተብሎ ቢገመትም እንኳን ከድጡ ወደ ማጡ እየሄድን ያለንባቸው ሁኔታዎች አሉ። በዚህ መሃል በጣም በሚያሳዝን ሁኔታ በተለይ ሴቶች እናቶችና አረጋውያን በጣም የዚህ በየቦታው ያሉ ጦርነቶች ሰለባ የመሆን ችግሮች በጣም ከፍተኛ የሆኑ የመጡባቸው ሁኔታዎች አሉ። በተለይ ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ በሚነሱ አለመግባባቶች፣ ግጭቶች ሴቶችን የጦር መሳሪያ የማድረግ አባዜዎች በጣም በከፍተኛ ሁኔታ እየጨመሩ የመጡባቸው ሁኔታዎች አሉ። የሰሜኑን ጦርነት ስናይ ፌደራል መንግስት ከትግራይ ክልል ጋር በነበረው ሰዓት ውስጥ ያለው ከውጭ ያለው በቀጥታ መጥቶ ሌላኛውን ቡድን ለማሸነፍ ሴቶችን እንደ ጦር መሳሪያነት ይጠቀም ነበር። ይሄ ዓለም አቀፍ ዘገባዎች የሚያወጧቸው በጣም ብዙ ጉዳቶች የተስተናገደበት ነው። በሁለቱም ቡድን የሴቶቹን ጉዳት የሚያወራ የለም። ሁለቱም የሴቶቹን ጉዳት ለመጠቀሚያ የፖለቲካ የበላይነት ለመያዣ ሲጠቀሙባቸው ይታያሉ። በዚህ መሃል ትውልድ ነው እየታጣ ያለው። በተመሳሳይ አሁንም አማራ ክልልም ኦሮሚያ ክልል ላይም እየተደረጉ ያሉ ጦርነቶች በተለያየ ምክንያት ሌላኛውን ቡድን ያጠቃ ሲመስለው ህፃናትንና ሴቶችን ሄዶ የመድፈር የማዋረድ ምናልባትም ከኛ ባህል እሳቤ ከምናወራቸው የኢትዮጵያዊነት ብለን ከምንላቸው በጣም ያፈነገጡ ወንጀሎች የሚፈጸሙባቸው ሂደቶች ነው ያሉትና የትኛውን ቡድን አሸንፎ ቢመጣ ወይም ደግሞ ያለው መንግስትም አሸንፎ ቢቀጥል የሚያስተዳድረው ዞሮ ዞሮ ኢትዮጵያውያንን ነው።
ጤነኛ የሆነ ትውልድ ያስፈልጋል ለመምራትም ሀገር ለማስተዳደርም። ሀገር ህዝቡ ሲኖር ነው። በስነ ልቦና የተጎዳ በብዙ ነገር የደቀቀ ህዝብ ይዘህ ሀገር ልታሻገር ልትመራ አትችልም። እና ብዙ ውድመት አምጥተን የምናውቀው የፖለቲካ የመጨረሻው ነገር የሚሆነው ድርድር ነው። ግን ተጋለን በጣም ብዙ ዋጋ ከፍለን በተለይ በሴቶችና በህፃናት ደም ላይ ነግደን የመጨረሻው ነገር ድርድርና ንግግር ለሚሆነው ነገር ይሄን ሁሉ ዋጋ ባንከፍል በጣም ደስ ይለኛል። የምር በየቦታው በየአካባቢው ብዙ ድምጻቸው የታፈነ ሴቶች አሉ። ማንም ሰው ጉዳታቸው ሊረዳው ያልቻለው በሁለቱም በኩል በታጣቂውም በኩል በመንግስትም በኩል ከሌ ነው እነሱ ናቸው እኛ ነን እየተባለ ግን በመሃል እየተጎዳ ያለ ትውልድ ነው እየተበላሸ ያለውና በጣም ማሰብ ያስፈልጋል፣ መስከን ያስፈልጋል። በተለይ እዚህ ማህበራዊ ሚዲያ ላይ ያለው ሰው ገና በትቢት እንደተወጠረ ነው። ከነንተና ጋር አልቀመጥም መነጋገር አልፈልግም የሚል እዛ የሚፈጠረው ነገር ቅንጣት ያህል ምንም አይነት እንትን የማይለው የራሱን ኢጎ ብቻ ሲያስታምም የሚውል ግን ደግሞ የአንድ ማህበረሰብ ተወካይ ነኝ፣ የመንግስት ደጋፊ ነኝ፣ ያለበለዛም ደግሞ የታጣቂ ቡድን ደጋፊ ነኝ የሚል መሬት ላይ ላለው ህዝብ ግን ምንም አይነት ደንታ የሌለው አይነት አካሄዶች እያየው ነው ያለውት። የሚሻለን ሳክነን ብንነጋገር ነው። በእኛ ጸብ መካከል ሀገራችን መዋረድ ይመጣል። በዓለም አቀፍ ደረጃ ያለን ተቀባይነት እየወረደ እየሄደ እንደሆነ በደንብ የምናየው ነው። ማንም ሰው ሊሰማን አይፈልግም። ከድህነታችን ባሻገር ደግሞ እንዲህ አይነት የብጥብጥ አዙሪት ውስጥ ገብተን እንደገና ሌላ ችግር እያስተናገድን ያለንባቸው ሁኔታዎች ነው ያሉት። ሰው በብዙ ነገር ተቸግሯል። ወደ ህዝብም ዘንበል ብሎ ማየት የኢትዮጵያን ህዝብ ጉዳቱን ችግሩን ማየት ለሁሉም የሚጠቅም ነው ለማለት ነው። ቴንኪው ቴዲዬ። ቴንኪው። ቴሌግራም ላይ አንድ ሰበር ዜና ጽፋችሁልኛል። መሲ ብሪጅስቶን ከቲክቶክ ዓለም ተሰናበተች። ኖ ይሄን ለዚህ ለጀመርነው ምርመራ ግብአት ሳሰጠን ማቆም የለባትም። መሲ ብሪጅስቶን አማራ ክልል ላይ እየተዘረፈ ስላለው የማዕድን ዝርፊያ ምታቂው ነገር ይኖራል። ምታቂው ነገር ተጠርጣሪ ላትሆኚ ትችያለሽ። ስም ዝርዝር ስጠራ ኮኢንሲደንስ ሲሆን አይሁን አላውቅም። ጀስት ፖስት ስላደረጋችሁልኝ አይቼ ነው። መሲ ይሄን ጉዳይ ምታቂውን ከነገርሽም በኋላ ትሰናበቻለሽ። አሁን አይደለም ጊዜው አይደለም። እሺ ቴሌግራም ላይ ስለ ፖስታችሁልኝ አይቼ ነው። በንግግርም ሆነ በምንም ያስከፋችሁ ይቅርታ ከልባችሁ ይቅር በሉኝ ቻው ምናምን ብላ ፖስት አድርጋለች። መሲያችን በጣም ወዳት ማከበራት ልጅ ናት። በትትና በጸባይ ለሀገሯ ስትል ለወገኗ ስትል ለህሊኗ የምታውቀውን ነገር ትነግረናለች ብዬ ተስፋ አድርጋለሁ። መሲያችን ቅድስታችን ቴንኪው ከልብ አመሰግናለሁ። ወደ ቴምር እንሄዳለች። ተምራችን እሺ ቴዲ ቴንኪው። እኔ ያው እዛ አካባቢ ነው ተወልጄ ያደግኩት ጉዳዩ የተፈጸመበት አካባቢና አንድ ሪከርድ ላሰማና ከዛ ያው ታይም ከሰጠኝ ነው ግን ሪከርዱን እንደ ታይም እንዳትይዝብኝ ከዛ የተወሰነ አወራለሁ። ጠይቄ አጣርተው እንዲሰጡኝ ያው ማሰማ ድምጽ ያው ታዋቂ ፋኖች የፋኖ አመራሮች ስላልሆኑ ነው ማሰማክና እንደዚህ መስማት ነው ንግግራቸው። እንደካ ነው ረጅም ነው አይደለም። ባንድ ላይ 1 ደቂቃ ከምናምን። ኦኬ ያው የፋኖች ድምጽ ነው ግን የሚታወቅ ፋኖ ስላልሆነ ነው ማሰማው። የአመራሮች የትልቅ አመራሮች ፋኖ ድምጽ ስላልሆነ ያው ለህዝብ የፋኖ ትልቅ የህዝብ ስም ፋኖ ማለት የአማራ ህዝብ እጅ ቆራጭ ነው እየተባለ ስሙ እየጠፋ ስለሆነ በእርግጥ አላስፈቀርኩትም ግን ችግር የለውም አጣራልኝ ብዬ እዛው አካባቢ ያለ ነው። ምክንያቱም እነዚህ ኃይሎች ከነሱ ጋር እንዳልሆኑ የነሱ እንዳልሆኑ ስለማቅ አጣራልና ንገረኝ የጉዳይ ብዬው በስነ ስርዓት ያው አጣርቶ የነገረኝን ነው ምነግርክ የምትሰሙት ሪከርድ ማለት ነው። ስማቸው እና ይንቀሳቀሱበት የነበረው ቀጠና ለወሬሉ ቅርብ ሆነች አካባቢ ሽክፍ አካባቢ የምትባል አካባቢ ነው። ይሄ ለብቻ ያወጡት ልጅ
ግንባሩ ላይ መስቀል ጭምር የተነቀሰው ቃሉ የሚባል ልጅ ነው። ሌሎቹ አብረውት ያሉት አንተነህና ሰን የሚባሉ ናቸው። በበላይነት ግራጅ ቆረጠ ጆሮ ቆረጠ የሚባለው ያው ብልጽግና ያላከው አሁንም ወደ ብልጽግና ህዳር 3 ቀን እጅ ሰጠው ቃሉ የሚባል ልጅ ነው። የቤተሰብ ስም ደግሞ ካስፈለገ አጣርቼ እልክልሻለሁ። ሰላም ታምሬ ያው ስማቸው አንደኛው ቃሉ አስፋው የሚባለው ድሮ ብልጽግና ያላከው ሻለቃ መሪ ነበረ። አሁን ወደ ብልጽግና ያለ የፋኖን ደንብና መመሪያ አልከተልም ብሎ በትክክለኛው መስመር ታገል ሲባል አሻፈሬ ብሎ ወደ ብልጽግና ያገባ። ሁለተኛው ሱልጣን ሲሳይ ይባላል። በድሮ ዘመቻ የነበረ ያው ራሳቸውን ዘመቻ አድርገው ብልጽግና ያልኳቸው ስራዎችን ሲያራምዱ የነበሩ ናቸው። ሶስተኛው አሰሉሌ አባል ነው። በበላይነት ግን ይሄ ብልጽግና እያራገበ ያለው ሰው ቃሉ አስፋው የሚባለው ልጅ ነው። ፎቶውም ተመሳሳይ ነው። ያው ያለ መመሪያ ያለ እንትን አሰቃቂ የሆነ ድርጊት ብልጽግና ሰርቶታል። ስራ ብሎ በብልጽግና አንዴ እጅ መስጠትን አንዴ ደግሞ አሰቃቂነትን ያስተማረ አካል ነው። ዞሮ እነዚህ ናቸው መረጃቸው ማለት ነው። ሰላም በቃ ይሄ ነው። እሺ ስልጣኔ በጣም አመሰግናለሁ። በቃ ምንድነው ያሰማሽን ድምጽ ምንድነው? ያሰማው ድምጽ እነዚህ ፋኖ ናቸው፣ እዛው አካባቢ የሚንቀሳቀሱ ናቸው። እዛው እንደዚህ አይነት ነገር ስታሰሚ ያው ባልጠይቀሽ ወደ ሰው ይገረማል። በምን ይታወቃል? ድምጻቸውን ያዋጡት ለምሳሌ ተምር የራስሽ ሰዎችን ያስደመጥሽን ምናምን የሚል ጥያቄ ቢነሳ በቦታው ላይ የኖሩ ሰዎች ይሁኑ አይሆኑ ምንድነው ማረጋገጫው? ማረጋገጫው እኔ እዛው አካባቢ ነኝ። የማገኛቸው በስትክክል ታጋዮች እንደሆኑ ያውቃሉ። እናንተ ላታውቁ ትችላላችሁ፣ እኔ ግን አውቃለሁ። የራስሽ ሰው ነው ካላችሁም መረጃው ይሄ ነው። እናንተ በምትሉት ግን ያው እንድታውቅ ስለፈለኩኝ ነው። ፋኖች አልኩክ፣ ፋኖች ስለሆኑ ማለት ነው። ታጋዮች ናቸው። ድምጽም አላሰማም ነበር ባይ ዘ ወይ። እኔ ለፋኖች በጣም ትልቅ ክብር አለኝ፣ ግን ስማቸው እየጠፋ ስለሆነ አላስፈቀድኩትም። ግን ስማቸው እየጠፋ ስለሆነ 1600 እዚህ ጋር ሰው ስላለ ችግር የለውም። የአማራ ህዝብ ስም ነው እጅ ቆርጭ የተባለው እና በአጠቃላይ እዛ አካባቢ ነው እኔ ተወልጄ ያደግኩት። አካባቢውን አውቀዋለሁ። እዛ አካባቢ የሚንቀሳቀሱ ፋኖች ፋሚሊዎች አሉ፣ ዘመዶች ምናምን አሉ። የማውቃቸውም ዘመዶች ያልሆኑ ፋኖች አሉ እና በስትክክል ይሄ አሁን ያሰማው ድምፁ 4 ዓመት ኦልሞስት ፋኖ ትግል ላይ የነበረ ልጅ ነው እና ያው ከመጀመሪያውም እነሱ እኔ ተደጋጋሚ ይሄን ጥያቄ ይጠይቃሉ። እዛ አካባቢ ላይ ዝርፊያ ይካሄዳል። ዝርፊያ ሲካሄድ እኔ ተወልጄ ከማደጌ የተነሳ ይነገረኛል። ማህበረሰቡም ጋር ጓደኞቼ ጋር ደዋወላለሁ፣ ቤተሰቦችም ጋር አገናኛለሁ። ስገናኝ ህዝቡ እየተሰቃየ ነው ይባላሉ። በምን ፋኖ በሚል ሌሊት አንድ ገበሬ ቀን በሬ ገበያ ይዘህ ሄዶ ከሸጠ ሌሊት ተከትለውት ይመጡና ይቀሙታል ብሩን ጭንቅላቱ ላይ መሳሪያ ደቅ ነው። እነዚህኞቹ ፋኖች ደግሞ እነዛን ሲከታተሉ አይገኙም፣ ይጠፋሉ። ከዛ ምን የሚል ስም ይሰጣሉ? አውቀው ምን የሚል ስም ይሰጣል? የፋኖች እንደዚህ ያደረጉን ተብሎ በመንግስት ደረጃ እንዲነገር ይደረጋል ማለት ነው። ስለዚህ አሁን ምን ለማለት ፈልጌ ነው፣ ይሄ ኃይል አብይ አህመድ እኔ ከአሁን በፊት አንድ ነገር ላንሳ። ወለጋ ላይ አንድ አንገት ተቆርጦ እንጨት ላይ ተሰክቶ የታየ አንድ አንገት አለ። የአንገት ለኔ እንደ አማራ የአማራ አንገት ነው ብዬ ነው ማስበው። ካስታወስክ ቴዲ የአረብ ሀገር ያሉ የኦሮሞ ልጆችም ሁሉም ያውቃሉ። አንድ ሰሞ በጣም ህዝብ እየተጨፈጨፈ ስለነበረ ወለጋ ላይ ኦሮሞዎች ሰው እንደዚህ እየታረደ ነው ምናምን እየተባለ በዓለም ደረጃ መዘገብ ተጀመረ። ሲዘገብ ትልቅ ሚዲያዎች ማለት ነው ቢቢሲ፣ ሲኤንኤን ምናምን ሲዘገቡ አረቦች ራሱ የኦሮሞ ልጆችን ሴቶቹን ኦሮሞ ከሆናችሁ አንቀጥርም ማለት ሲጀምሩ ያንን አቻ ፍለጋ አማራ አንገት ይቆርጣል ለማለት አረንጓዴ ቢጫ ቀይ ያስለብሰው አማርኛ የሚያወራ አንገት ቆርጠው እንጨት ላይ ሰክተው አሳዩ። ያ አንገት እንደኔ እንደ ቴምር ለድራማ አቻ ፍለጋ የተሰራ ይሄ ድራማ ነው ብዬ ነው ማስበው። ሁለተኛ ደግሞ ባለፈ ዩ ሪመምበር በስምአም ብለው የሆነ ህፃን ልጅ የሆነ ሰውዬ ሲያርዱ
አንተ ጋላ እያሉ ይሰድቡት ነበር አራጆቹ። ኧረ እኔ እናንተው ነኝ ይል ነበር። ኖ ሰዎቹ ሲሰድቡት እኮ ነው ምልክ ይሰድቡት ነበር አራጆቹ። የሚያርዱትን እኮ ነው ምልክ። እዛ እኮ የተነገረው ቃል ነው። ቪዲዮን አላየሁም። እንደዚህ አይነት ወርዶችን እኔ እኮ አይደለም ያልኩት የሚያርዱ ሰዎች ሲናገሩ የነበረው ነው። ቢያንስ ወይ ጂ ወርድ እየተጠቀሙ ጠሩ እኔ ጋር እንደዚህ አይነት ስለማለት ኦኬ ሶሪ እሺ በቃ ጂ ወርድ ቃላቱን ቃል በቃል እየተጠቀሙ ሰው ሲያርዱ ስለነበረ ነው በሰዓቱ ነው የተጠቀምኩት። ሶሪ ቴዲ አንተ ቤት ማይመጥን ቃላት ስለተጠቀምኩኝ ማለት ነው። ሶ እንደዛ ጂ ወርድን እየተጠቀሙ ሰውየውን በስማም እያሉ ሲያርዱት እኔ የናንተው ነኝ ይላቸው ነበር። ያ የታረደም ሰውዬ ግን በዛ በሰውዬ ምክንያት ብዙ አማራዎች ታርደዋል። ታራጁ ራሱ ያ ሰውዬ አማራ ነው። ምክንያቱም ጂወርድ ሲጠቀሙ እኔ እኮ የናንተው ነኝ አይልም ነበር ሰውየው። የናንተው ነኝ ማለት አማራ ነኝ እያላቸው ነው። ጂወርድን ሲጠቀሙ የናንተው ነኝ ሊል አይችልም። ሶ የዛን ሰዓትም አማራዎች የተጨፈጨፉት የታረዱት የኛው የራሳችን አማራ ታርዶ በድጋሜ እዚህና ያና ሁሉ ኃይለኛ ፖለቲካ ሲሰሩ ነበር። ፋኖ አረደ እየተባለ አማራ ታረደ። አሁንም ተመሳሳይ ዋናው ፖይንቱ ፋኖች እጅ ቆርጣሉ። አብይ አህመድ ወታደር ኦሮሞ ማነውዛ ጎጃም ላይ አማራ የሚለውን ከሰውነቷ ላይ ከፋኖዋ ላይ እንትን ብለው ገፈው ከቆዳዋ ላይ እና ደግሞ ጡቷን ቆረጡ የሚባል ነገር እንዳየው ሲኤንኤንም ቢቢሲም ዘግቦታል። ያን ራሱ ትልልቅ ተጽዕኖ ፈጣሪ የሚባሉ ራሱ ትዊተር ላይ የዓለማት ታዋቂዎች ሲጽፉት ነበር። ያን ነገር ያስደነገጠው አብይ አህመድ የፋኖ ትግል አሁንም ተመሳሳይ እንደዛው ፍለጋ ምንድነው ያደረገው? እጅ ቁረጡ ብሎ ራሱ ዘራፊ አድርጎ ያዘጋጃቸውን የመንግስት የብልጽግና ፋኖችን እጅ ቆርጠው እንዳመጡ አደረጋቸው። ይሄ ነው የተሰራው ማለት ነው። ቢካዝ እኔ እዛው አካባቢ ነኝ። እነዚህ ኃይሎች ካሁን በፊትም ንጉስ ሙጃሂዱ የሚል የእምነት ብርጌድ የሚል መስርተው 20 ምናምን ሆነው ካሁን በፊትም እጅ ሰጥተው ነበር አብልኮ ወረዳ ላይ። የዛን ሰዓት የተለቀቁ ፎቶዎችና ቪዲዮዎች ስለሌሉ ነው እንጂ ይህ ኃይል ድጋሚ ሁለተኛ እንደገና ተመልሶ ነው ፋኖ መስሎ አሁንም እንደዚህ አይነት ነገር እያደረገ ያለው። ያው በአማራ ትግል ላይ ታውቃለህ ቴዲ ፋኖ ሙስሊም ጠል ነው ይላሉ። ከዛ ደግሞ አውቀው ራሳቸው ክሬት አድርገው ያሰማራቸው ፋኖችን አውቀው ንጉስ ሙጃሂዱ የሚል ንጉስ ሙጃሂዱ ማለት ነብዩ መሐመድ ብርጌድ እንደማለት ነው። እሺ እንደዛ አይነት ቆይ ቴዲ ልጨርስ። ያው እኔ ላይክ ሁለተኛ ምናምን ሶስተኛ አላወራውም። የመጀመሪያ ድል ተሰጥቶኝ ሰዋራ ነውና ሐሳቢ መጨረስ ስለኛ ትንሽ 2 ደቂቃ ብቻ ባለቀሳስ 2 ደቂቃ ለሁሉም ሰጠው ደቂቃ ማለት እሺ እና በአብልኮ ወረዳም እንደዚሁ ንጉስ ሙጃሂዱ ማለት ነብዩ መሐመድ ብርጌድ የሚባል በእምነት ስም መስጠት ምናምን በእምነት ብርጌድ መመስረት ምናምን ጋንታ መመስረት አይቻልም፣ ክልክል ነው። በፋኖም ሳይሆን በየትኛውም ወታደር እንትን ላይ አይቻልም። ግን እንደዛ ብለው መተው እንደገና ፋኖች መስለው እንደገና መልሰው ለመንግስት እጅ ሰጡ ተብሎ 20 ምናምን ተዘገበ ማለት ነው። እነዛው ኃይሎች ናቸው ተመልሰው ሄደው እጅ የቆረጡት አሁን ራሳቸው ማለት ነው። ሶ የዛሬ 5 ወር 6 ወር እጅ የሰጡ ናቸው። አሁንም ደግሞ ኖቬምበር 3 እጅ ሰጠው ብለው መልሰው እንደገና ፕሮፓጋንዳ ሰሩበት። ድጋሚ ደግሞ እጅ ቆረጡ ብለው አመጡ። አሁን ምን መሰለህ አንድ ነገር ብቻ ልናገርና አላቆም። ምንድነው ከቤተ መንግስት ሳይቀር ሌላም የተዘጋጀ እንትን አለን ብለዋል። ሌላም አሉ ቪዲዮዎች። ያ ማለት ብዙ እጅ እየቆረጡ አንገት እየቆረጡ ጡ እየገፈፉ ወይም ደግሞ ሰውን ቀጥቅጠው እየገደሉ ወይ የሆነ ነገር በፋኖ ስም የተሰራ ድራማ አለ እና የኢትዮጵያ ሕዝብ ከና አብይ አህመድ እስከሚለቀቅ ድረስ ያንን የሰሩትን አሰቃቂ ነገር ራሳቸው የሰሩትን ድራማ እስከሚለቁ ድረስ ያው ጠብቁ። ሲመጡ ግን ያው ቀድመን እኛ አውቀናል እናውቃለን ለማለት ነው። ቴንክ ዩ። እሺ ቴንክ ዩ ዋንጋሪ። ኦኬ ቴዲ፣ ያው የኔን እድል ነው አሳልፈ የሰጠው። ኔትወርክ ነበር ቅድም ያወረደኝ። ያሳዝናል መቼም የኢትዮጵያ ፖለቲካ። አቶ ይርታቸው ልጀምር። ይሄ ያ ትውልድ ለህግ መቅረብ አለበት። የኢትዮጵያን ፖለቲካ የበጠበጠ የመገዳደል ፖለቲካን ወደ ኢትዮጵያ ኢምፖርት ያደረገ እርስ በርስ የሚያጨፋጭፍ ሁሉ አማረሽን ገበያ አታውጣት እንደሚባለው ያዩትን አይዲዮሎጂ ቀርተው ኢትዮጵያ ውስጥ ሰንኮፍ የተከሉ የዚያ ትውልድ አባላቶች ናቸው። አሁንም እየበጠበጡ ነው ያሉት። ፖለቲካቸው አያምር፣ አሰራራቸው አያምር፣ ነገን አያስብ፣ ዛሬም ብቻ ያወቁትን በሙሉ እንተግር በማለት 60 ዓመት ሙሉ 70 ዓመት ሙሉ ዋጋ አስከፍለው
የኦነግ አመራሮችም የኦሮሞን ህዝብ መከራ ሲያበሉ የነበሩት በዚያ ትብታብ የሆነ የዛ ጄኔሬሽን የፖለቲካ አስተሳሰብ ነው። አሁንም አቶ ኤርታቸው የሚነግረን የዚያው ትውልድ የዛ መጥፎ ፖለቲካ ርዝራዦች ናቸው። አሁንም የትግራይን ህዝብ መከራ የሚያበሉት የእነ አቦይ ስብሃት የዛ ትውልድ ርዝራዦች ናቸው የኢትዮጵያ ፖለቲካ የበጠበጡት። እነዚህ ትውልዶች ለህግ መቅረብ አለባቸው። አንድ ተራ ኩባንያ የሚመራ ስራ አስኪያጅ ኩባንያው ላይ ጉዳት ቢያደርስ በህግ ይከሰሳል። ኢትዮጵያን እንማራለን ብለው የአመራር ፖለቲካ አምጥተው ኢትዮጵያን ለ70 ዓመት ለ80 ዓመት የበጠበጡ ጡረታ መውጣት ብቻ አይደለም ለህግ መቅረብ አለባቸው። እነሱ ናቸው ይሄንን መርዝ ተክለውብን አሁንም እየተባለን እየተጋደልን የመጣ ነው። የሰርጎ ገብ ፖለቲካ የመጣው በዚህ ትውልድ ነው። ይሄ ትውልድ ነው ሰርጎ ገብ ፖለቲካ አምጥቶብን መከራ ሲያበላን የነበረው። ያለመታመን ፖለቲካ ከኔ ውጭ ወደ ውጭም ፖለቲካ ያስተማረን ይሄ የነ ኤርታቸው ትውልድ ፖለቲከኞች ናቸው ለህግ መቅረብ ያለባቸው። እነሱ የዘሩብን ዘር ነው እስካሁን ድረስ ሲያባላን የነበረው። እቺ ነው መልእክት ማስተላለፍ ፈልገው። ሁለተኛ ተምር የተናገረችው ነገር በእውነት እኔ በጣም ነው በቃ የፋኖ ትግል አይመለከተኝም። ነገር ግን ሲባል የነበረው እውነት መሆኑን ያረጋግጣል። ትግሉ በዲሲፕሊን እንደማይመራ ማንም በሰፈሩ ፋኖ እንደሚያደራጅ ኢንፎርሜሽን ተቀብሎ እንደሚረጭ ይሄ ነው የኢትዮጵያ ፖለቲካ ትልቁ ችግር የሆነው። በኦነግም የተቸገርነው ይሄ ነው። ከእንደዚህ አይነት ትግል ህዝባችንን እንወዳለን የምል ከሆነ በእውቀት ይመራ፣ በስሜት ሳይሆን በስሌት። ዝም ብሎ በእንደዚህ አይነት ፖለቲካ እየተመራ አንዴ መንግስትን እየከሰስን አንዴ ከበደን እየከሰስን አያዋጣም። እንደዚህ አይነት ትግል ህዝባችሁን የምትወዱ ከሆነ በጥበብና በእውቀት ይመራ ፖለቲካው። ከዛ በተረፈ ራሳችሁ በሰራችሁት የሞኖፖሊ ቫዮለንስ ራይትን የመንግስትን ሳታከብር ማንም ተነስቶ ፋኖ እያደራጀ በሰፈር ኢንፎርሜሽን እየፈለገና አመራለሁ እያለ መናገር ስለቻለ የአማራን ህዝብ አይጠቅመው ይጎዳዋል እንጂ። በተመሳሳይ ኦሮሞ ውስጥ የሚሰሩ እንደዚህ አይነት ግልብ ፖለቲከኞች አሉ የኦሮሞን ህዝብ ዋጋ የሚያስከፍሉ። ስለዚህ ከእንዲህ አይነት ፖለቲካ እንውጣ። ቅድም አማኑኤል የተባለው ሲናገር ሰምታችሁት ከሆነ ስላሰግድ ሲያወራ አሰግድ ለምን ተማረከ ሲባል አይ ከብልጽግና ጋር ሲሰራ ታይቶ አይሆኑ ሆኖ ብሎ አሳልፈው ይሰጣልና፣ ግን አሰግድን ብልጽግና ገደላል። ብልጽግና ለብልጽግና ከሰራ አሰግድ ለምን ይገለዋል? እንደዚህ አይነት አይነት ለምን ይመጣል? አንዳንድ ጊዜ ፖለቲካውን ማስመሰል ተገቢ ነው የሚሆነው። በአጭሩ መናገር እንፈልገው የፋኖ ፖለቲካ እመኑኝ ዝም ብሎ ቢተው እርስ በርስ የሚጨራረስ ፖለቲካ ነው። ግብ የለሽ ፖለቲካ ነው። የሚያስመስል ፖለቲካ ነው። አላዋቂ የሚመራው ፖለቲካ ነው። ይሄ ለኢትዮጵያ አይጠቅምም፣ ለአማራ ህዝብ አይጠቅምም። በተመሳሳይ ኦሮሞ ህዝብ ኦላ የሚመራው ፖለቲካ ተመሳሳይ ነው። ይሄንን ፖለቲካ ዘር ያመጡብን የነ ኤርታቸው ትውልድ ናቸው ለህግ መቅረብ ያለባቸው። እንዲህ አይነት የመጠፋፋት ፖለቲካ ለኢትዮጵያ ያመጡብን እነዛ ትውልዶች ናቸው። እነዛ ትውልዶች ከኛ የኛን ጄኔሬሽን የኛን ዘመን ፖለቲካ አበላሽተው የልጆቻችንን ፖለቲካ እያበላሹ ያለ ትውልድ ናቸው። እነዚህ ትውልዶች ቴዲ በአንተ ቤትም አናታቸው ሊባሉ ይገባል። እድል እየተሰጣቸው እየበጠበጡ ትውልድ እያበላሹ ጠማማ ፖለቲካ እያስተዋወቁ ያሉት እነዚህ ትውልዶች ናቸው። እነዚህ ትውልድ ፈልገን ካሉበት ለህግ ማቅረብ አለብን። የኢትዮጵያን ፖለቲካ ከማበጥበጥም አልፎ እርስ በርስ ያፋጁን ያጋደሉን ትውልዶች እነሱ ስለሆኑ በአንተ ቤት እንዲህ አይነት ፖለቲካ ሲነገር እንደመስማት። ምክንያቱም የዚህ ጄኔሬሽን ተወካይ አንተ ነህ። ያ ጄኔሬሽን መጥቶ የዛን ጄኔሬሽን ፖለቲካ የተበጠበጠ ፖለቲካ ትርፋማ የማይሆን ሁሉ ጊዜ አክሳሪ የሆነ ፖለቲካ ያመጡብን የነ ኤርታቸው ጄኔሬሽን ነው፣ ሁሉም የዛ ጄኔሬሽን። ስለዚህ ያን ጄኔሬሽን ለህግ ማቅረብ አለብን እንጂ በስመ መደመጥ መብት የነገውን ትውልድ ፖለቲካ እንዲያበላሹ እድል መስጠት የለብንም። በስሜት ብቻ የሚመራ ፖለቲካ፣ በእልህ በሰርጎ ገብ ፖለቲካ ያመጡብን እነሱ ስለሆኑ በአንተ ቤት በዚህ ትውልድ ተወካይ የዛ ትውልድ መጥፎ ዘር እንዲዘራ ስለማልፈቅድ ነው። ስሜታዊ ኮንኩ ይቅርታ። ቴንኪው ለነበረን ቆይታ። ቴንኪው ሁላችሁንም ከልብ አመሰግናለሁ። ቴምር ዋንጋሪ ላሰናብታችሁ። ኦኬ
እሺ እንዴት ናችሁ ክብራትና ክብራን? ሁሉ አማን ነው ወይ? አሁን ድምጼ ይሰማል? ድምጼ ይሰማል? የመጀመሪያው ነገር እኔ አንድ ማህበረሰብ ውስጥ እንደሚርመሰመስ በጣም ትንሽ ሰው መነግራችሁ፣ አንድ ነገር ስትናገሩት ካላማረላችሁ በቃ ግትር አትሁኑ። ያ የእናንተ አይደለም። እየሰማችሁ ነው አይደለም? የምናገረው ነገር አንድ ነገር ስትናገሩት ወይ ስታደርጉት ካላማረላችሁ ያ የእናንተ አይደለም። አንዳንዶቻችሁ ፖለቲካ ውስጥ ትገባላችሁ። ግዴታ ፖለቲካ ውስጥ መግባት የለባችሁም። ድምፅ ያለው ሁሉ ፖለቲካ ውስጥ ይግባ የተባለ ነው ይመስለው። ፖለቲካ ስትናገሩ በጣም ዋይዝ መሆን አለባችሁ። ፖለቲካ እኛ ሀገር ብቻ ነው የተደፈረው። ፖለቲካ አፈቅቤ መሆን አለባችሁ። ፖለቲካ ጠላቶቻችሁን ራሱ አፋቸውን ከፍተው እንዲያደምጣችሁ ማድረግ መቻል አለባችሁ። ፖለቲካ ጥበብ ነው። ፖለቲካ ሳይኮሎጂ ነው። ፖለቲካ ሳይንስ ነው። የኛ ሀገር ፖለቲካ ህዝብና ህዝብን ገጥሞ ማውራት ነው። ይሄ ድንቁርና ነው። ህዝብን እንደ ህዝብ፣ የአማራን ህዝብ እንደ ህዝብ፣ ይሄ ለዘመናት የተጣባንና እኔ እዚህ ሶሻል ሚዲያ ላይ ምንም አንድ ማለጸጸትበት ብሄድ እንኳን የተወሰነች ነገር አሳይቻችኋለሁ ብዬ ከማስበት ከምኩራራበት ነገር አንዱ በውድም በግድም ያሳየዋችሁ ነገር አለ። ፖለቲካ የምታወሩት እንደ ህዝብ አይደለም። የአማራን ህዝብ በዳይ፣ የኦሮሞን ተበዳይ፣ ትግራይን በዳይ፣ ስልጤን ተበዳይ፣ ጉራጌን በዳይ፣ ከምባታን ተበዳይ። እንዲህ ያለ ነገር ከአንደበቶቻችን መጥፋት አለባቸው። ፖለቲካ እንደ ፖለቲካ ፓርቲዎች ወይም ደግሞ ታጣቂ ታጋዮች ከሆኑ የሚያደርጉት የትጥቅ ትግል ነው መደገፍ ያለባችሁ፣ መናገር ያለባችሁ። ለምሳሌ የፋኖ ደጋፊ ከሆንክ እኔ እንደምደግፈው የፋኖ ትግል፣ እኔ እንደምደግፈው የኦነግ ትግል፣ እኔ እንደምደግፈው ብልጽግና፣ እኔ እንደምደግፈው ህዝባዊ ወያኔ ሓርነት ትግራይ፣ እኔ እንደምደግፈው በሰላማዊ መንገድ እንደሚታገለው ኦነግ፣ እንዲህ ብለህ ማውራት ያለብህ። ህዝብን መልቀቅ አለብህ። ህዝብን መልቀቅ አለባችሁ። ፖለቲከኞች በስህተት ህዝብን ፕሮታጎኒስትና አንታጎኒስት አድርጋችሁ የምታቀርቡትን ነገር ማቆም አለባችሁ። ህዝብ ማለት እኔና እናንተ ነን፣ የግለሰቦች ድምር ውጤት ነው። ይህን መለማመድ አለብን ብዬ አስባለሁ። በተረፈ አማራ ክልል ላይ ለተፈጸመው ግድያ ተጠያቂው ማን ነው? ግድያ አልኩኝ፣ እጅግ ቆረጣ ወይ ብልጽግና ነው ወይ ፋኖ ነው። አለቀ። ከአማራ ህዝብ ላይ ትወርዳለህ። ኦሮሚያ ክልል አንድ ነገር ቢፈጠር ታጣቂው ነው ኦነግ ነው ተጠያቂ ወይስ ብልጽግና ነው? ከኦሮሞ ህዝብ ላይ ትወርዳለህ። ትግራይ ውስጥ አንድ ነገር ቢፈጠር ፈጻሚ ማን ነው? ህወሓት ነው? ማን ነው? ሳልሳይ ወያኔ ነው? ስምረት ነው? ኃላፊነት መውሰድ ለሚገባው አካል መስጠት ያለብን እንጂ ህዝብን እናንተን ቤታችሁን ከፍታችሁ ስታወያዩ ፖለቲከኞች እንደፈለጉ አፋቸውን ህዝብ ላይ እንዳይከፍቱ። የኛ ሀገር ፖለቲከኞች በነገራችን ላይ ወጣንበት የሚሉትን ማህበረሰብ እንደ ግል ሸቀጣቸው ነው የሚያዩት። ልብ ብላችኋል? እንደ ግል ሸቀጣቸው በገዛ ንብረታቸው ላይ እንኳን የዛን ያህል እንኳን እንትን ያላችሁ የላችሁ። በቃ አሁን ስለ አማራ ሲናገሩ አማራ ነኝ ብሎ የሚያስበውን እስኪ ተመልከቱት። የሚናገረውን ንግግር እያወራን ያለን እኮ ስለ 40 ስለ 50 ሚሊዮን ህዝብ ነው። የኦሮሞ ፖለቲከኛ ነኝ የሚለውን ሰው እስኪ የሚናገረው ነው። የኦሮሞ ህዝብ የግል ሸቀጡ ይመስሏል። በነገር ላይ ወንድሜ በሰለጠነው ዘመን አይደለም ህዝብ ላይ የገዛ ሚስት ላይ እንኳን አብሶሉት የሆነ ራይት የለም። ሚስት ሳትፈልግ አትገናኛትም። ትገናኛታለህ። ሚስት ከፈለገች ባልተፈለገ ቀዳዳ ውስጥ ከቷል ብላ ልትከስት ትችላለች። አንተ የ80 ባሏል ዘብጥያ ልታወርድ ትችላለች። ዝግጁ ባልሆንኩበት ሳላይ ነካክቶኛል፣ ደባብሶኛል ምናምን ብላ። እንዴት ያለ ድንቁርና ነው! እኛ ሀገር እኮ ህዝብን እንደ ህዝብ እኮ ነው ጭማዳ ሲይዘው እኮ ፖለቲካ የሚተነትኑት። እኔ ኦሮሞ ነኝ የኛ ህዝብ ማነህ አንተ? አንድ ግለሰብ ነህ። እኔ አማራ ነኝ እኔ ምናምን። መጀመሪያ መሬት ላይ ህይወት የምትጠይቅህን ጥያቄ በግልህ ተንደፋድፈ መልስ። በግልህ 10 ጊዜ የወደቅ በዕዳ የምትፈለግ በወንጀል የምትፈለግ ሰውዬ
መድረክ ላይ ስትወጣ የህዝብ አዛዥ ቆራጭ አርጋችሁ የምታቀርቡት ነገር መቅረት አለበት የሚል እምነት አለኝ። በተረፈ ፖለቲካው ለሚመለከተው አካል ማከፋፈል አለበት። ለብልጽግና የሚከፈለውን፣ ለቲፒኤልኤፍ የሚከፈለውን፣ ለፋኖ የምሰጠውን ሰጥተ እንደዛ ነው ማውራት ያለብን ለማለት ያለው። እሺ ሌላ ጥያቄ አለ? ሌላ ጥያቄ ያ አንዳንዱ አሁን ለምሳሌ በግል ህይወት የምጠይቀውን ጥያቄ አልመለሰው ነው። አሁን እዚህ ጋር ከበደ ወንድሜ አንተን አሁን ይስሐቅን ላለፉት 15 ምናምን ዓመታት እንዲሁ አበድሩኝ እያልክ የምትኖር ሰውዬ ነው። መጀመሪያ አንተ ተቀዳሚ ተግባር ፖለቲካ ውስጥ መግባት ሳይሆን አንተ ተቀዳሚ ተግባር ህይወት ምድር ላይ የምጠይቅህን ጥያቄ በግልህ መመለስ አለብህ። መጀመሪያ በግልህ መልስ። የቤት ኪራይ በሰዓቱ ክፍል፣ ልጆችን በአግባቡ አሳድግ፣ ሚስትን ተንከባከብ፣ ሴቪንግን አሳድግ። መጀመሪያ ህይወት የምጠይቅህን ጥያቄ መልስ፣ ወደ ፖለቲካ ከመግባት በፊት። አንዳንዱ ደርሶ ይመጣና የህዝቡን ችግር ልፍታ ይላል፣ ህዝቡን ነፃ ላውጣ ይላል። መጀመሪያ ራስን ከድህነት ነፃ አውጣ። በግል ህይወትህ የምጠይቅን ወይም ደግሞ ነፍስህ የምጠይቅን ጥያቄ አሟልተህላታል። ፖለቲከኛ መጀመሪያ እንደዛ ነው መሆን ያለበት። በግል ተፈትነህ ያለፍከው መሆን መቻል አለበት። ባዶ ኪስን ትመጣና የህዝቡን ችግር ልፍታ ትላለህ። የህዝቡን ችግር አይደለም የምትፈታው፣ በህዝቡ ላይ ተረማምደ የራስን ችግር ለመፍታት ነው። ይህን እናንተ ማወቅ አለባችሁ። ታሷ የኛ ሀገር ፖለቲከኞች ሲመጡ ማዲያታም ናቸው፣ ስልጣን ላይ ሲወጡ ወዛም ናቸው። ሲመጡ መጻጉ ሰውነት ነው ያላቸው፣ ስልጣን ላይ ሲወጡ ቦርጫም ናቸው፣ ውሸታም። የመጀመሪያ ጥያቄያችሁ መሆን ያለበት እኔ ኦሮሞ ነኝ፣ አማራ ነኝ፣ ስልጤ ነኝ ምናምን። መጀመሪያ ህይወትህን መጀመሪያ ቀይር። አለፍ ሲልም የቤተሰብን ችግር ፍታ። ሱሪም ቢያስወልቁ ፓንት የሌለ ሰው የህዝቡን ችግር ልፍታ አትበል። በዚህ ደረጃ ድሃ እኮ ጨዋ ነው መሆን ያለበት። እኛ እኮ እንደ እግዚአብሔር አንዳንድ ጊዜ በጣም ነው የሚገርመን። እኛ እንደ እናንተ ተው እንጂ አንደር ወተር ድሮን ቢኖረን ሃይፐርሶኒክ ቢኖረን እንደነ ራሽያ ፒሳይደን ቢኖረን ምን ልንሆን ነው? እሺ ሌላ ጥያቄ ያለ? ክብራትና ክብራን ፓንት አለኝ ይላል። ፓንቱ ላይ ወሽመጥ አድርጎ የሚያደርገው ሰውዬ ነው አሁን የህዝብን ችግር ልፍታ የሚለው። ሱሪን ብታስወልቀው ለፓንቱ ወሽመጥ አለው። መጀመሪያ የራስን ህይወት ፍታ፣ የራስን ችግር ፍታ። እሺ ሌላ ጥያቄ ልጁ ኮፋኖ ነው። መሲ ብርጅስቶን ምን አድርጋ ነው? አይ ዶንት ኖ። መሲ ብርጅስቶን ከቲክቶክ ዓለም ተገልያለሁ ብላለች። ለምን እንደተገለለች አላውቅም። መሲ ብርጅስቶን ምን እንዳደረገች አላውቅም። ከተጠርጣሪዎች ሊስት ውስጥ መሲ ወንጀል ፈጽማለች እያልኩኝ ሳይሆን ተጠርጣሪ ናት። አንተ ፕሩቭን በህግ ፊት ሁሉም ሰው ተጠርጣሪ ነው የሚባለው። እኔ የተለያዩ ቫሪያብሎች እንዴት እየገጣጠምኩኝ እንደማመጣላችሁ አሳያችኋለሁ። እናንተ ብቻ ዝም ብላችሁ እኔ ዝም ብላችሁ በደህናው ጊዜ አደገኛ ሰው ነው የነኩትና አብረን የምናየው ይሆናል። ችግር የለውም። እየሳቀን እየተጫወትን ምናምን ብዙ የተለያዩ ቫሪያብሎችን ገጣጥማችሁ ትርጉም የሚሰጥ አረፍተ ነገር እንድትገነቡ አደርጋችኋለሁ። በእኔ ተማመኑ። እሺ ይሄ በጣም በተለይ ቲክቶክ እስካለ ድረስ የብዙ ሰዎች ከበስተጀርባቸው ያሉ ነገሮች የሚጋለጡባቸው ናቸው። በተለይ በግላቸው ወይም ደግሞ ራሳቸው ላይ ያደረጉት ነገር ሳይሆን የተለያዩ ነገሮች እንደ ሽፋን በመጠቀም የሰሯቸው አላስፈላጊ ነገሮች ማለት ነው። እሺ ሌላ ጥያቄ ስለ ቲክቶክ አዋርድ ብያለሁ፣ ቅድም ተናግሬያለሁ። ሙሉ ቪዲዮ ሳይቆራረጥ ምንም ሳይሆን ወደ እናንተ አደርሳለሁ። በቲክቶክ አዋርድ ላይ ዩቲናስ ላይ ግፍ ተፈጽሞባታል። ግፍ እዛ ሚሊኒየም አዳራሽ ውስጥ ያላችሁ በሙሉ እራሳችሁን ጠይቁ። አንዲት በፈጠራ የተካነች አንዲት የስነ ጥበብ አንዲት ክሬቲቭ የሆነች ልጅ ላይ እርድ ፈጽማቸዋል። እርድ ተፈጽሞባታል። አላዋቂ ወይም ደግሞ አዋቂዎች መጥፋት፣ የአዋቂ መጥፋት እንዲህ ያለ ነገር ያስከስታል። ይሄ ነውር ነው በጣም። በስነ ጽሁፍ ታሪክ እንዲህ ያለ እርድ አይቻላትም። እኔ እንዲህ ያለ ስነ ጽሁፍ ተቀበረች። ሚሊኒየም አዳራሽ ውስጥ ክሬቲቪቲ ተቀበረች። ቆፍራችሁ ነው የቀበራችኋት። እሺ እና ታዲያ እሷን ታዲያ ካልሸለማችሁ ማን ነው የሚሸለመው ታዲያ? ማን ነው የሚሸለመው ታዲያ?
አሁን ባደጉት ሀገራት ውድድር ቢሆን ለምሳሌ ኦኬ አዶናይ ለፋይናል ቀርበሃል፣ እስኪ ስራዎችን በሲዲ አርግና ላክልን እኮ ነው የሚባለው። ዩቲ ኦኬ ለፋይናል ቀርበሻል፣ በክሬቲቪቲ አዋርድ ልትሸለሚ ነው፣ እስኪ ስራዎችሽን አሸጊና በሲዲ ላኪልን ይባላሉ። ዳኞች ስራዎቻቸውን ነው የሚያዩት። እሺ ሁለቱም የተወዳደሩበት የአዶናይ እንትን የለውም እያልኳችሁ ሳይሆን የተወዳደሩበት ዘርፍ ግን ትክክል አይደለም። ህግና መንግስት ካለ በአግባቦች ልጅ በአደባባይ ይቅርታ ልጠይቅ ይገባል። እዛ ጋር መድረክ ላይ ያዩዋቸው በሙሉ ያላዋቂዎች ስብስብ ከሚያጨበጭቡ ጀምሮ ገብታችሁ ቲክቶክ ላይ ታይም ላይ ናቸው። ለሁለቱም ምንድነው የፖስት ብላችሁ አታዩም? ኦኬ የአዶናይን ታያላችሁ። ምንድነው አዶናይ የዩቲን ታያላችሁ። ከዛ አእምሯችሁ ምንድነው የሚላችሁ? ፈጠራ የምታዩት ማጋ ነው። ምክንያቱም ውድድሩ የቲክቶክ ክሬቲቭ አዋርድ ነው የሚለው አለ። ሽንት ቤት ቁጭ ብሎ ሰገራ ያልወጣልኝም ያለ ሰውዬ እና ጀምራ እስክትጨርስ ድረስ ልብ አንጠልጣይ አሳዛኝ የሚገርም የፈጠራ ውጤት ድራማ ወይም ደግሞ ሊትራሊ ቴክኒኮችን ተጠቅማ የሚያሳዝነው ቦታ ላይ እንድናዝን ያደረገችን፣ የሚያስቅ ቦታ ላይ እንድንስቅ ያደረገችን፣ የሚያስደስት ቦታ ላይ እንድንደሰት ያደረገችን እችን የፈጠራ ባለሙያ ተሰብስበው ቀበሯት። ዳኞቹ ማናቸው ሲባሉ ምንም። ስለዚህ ጥበብ በአደባባይ ላይ ትጣራለች፣ የሌላ ሀገር ዜጎች ይሰማዋታል፣ ይመልሱላታል። ኢትዮጵያ ውስጥ ግን ቀብረዋታል። እኔ እንደዛ ነው ያልኩት። ዩቲዩብ ላይ ሙሉ ትንታኔውን ፖስት አደርግላችኋለሁ ከጥቂት ደቂቃዎች በኋላ። እሺ ሌላ ጥያቄ ቴዲ፣ እስቲ በአንተ እይታ ሀገራችን ወዴት እየሄደች ነው? ብልጽግና ምን መደረግ አለበት ብለህ ታስባለህ? ያ ትውልድ ይታገድ። እንደ እውነት ለመናገር በተለይ በደርግ ጊዜ ያላችሁ ከትልቅ አክብሮት ጋር ፖለቲካ፣ እኔ በግሌ ፖለቲካችን ምን መሆን አለበት ብዬ አስባለሁ መሰላችሁ? ሲሆን ፖለቲካ በትንሹ በግላቸው የጥረት ውጤት ያስመሰከሩ ወይም ደግሞ የኢኮኖሚ ጥያቄያቸውን የመለሱ ሰዎች የሚሳተፉበት ፊልድ መሆን አለበት ብዬ አስባለሁ። በጣም ከይቅርታ ጋር ድሃ ከፖለቲካ ውስጥ መውጣት አለበት የሚል ጽኑ እምነት አለኝ። አንድ ፖለቲከኛ ወይም ደግሞ አንድ ፓርቲ መሰረታለሁ የሚል ሰው የመጀመሪያ ማድረግ ያለበት የባንክ ስቴትመንቱን ማሳየት አለበት። የባንክ ስቴትመንቱን ስላችሁ ሰርቆ ዘርፎ አይደለም፣ ለፍቶ ሰርቶ። በትንሹ ኢትዮጵያ ፖለቲካ ውስጥ ለሚገባ ሰው በትንሹ የሆነ ሚሊዮን ብር ማሳየት አለበት። በባዶ ኪስ አትግባ። ችግር የሆነብን እኮ ማንግባባው ፖለቲከኞቻችን በእራብ ሞቲቬትድ የሆነ ሀሳብ ነው የሚያመነጩል ወይም ደግሞ በችግር። ለዛ ነው ጨካኝ የሚሆኑት። ቁረጠው፣ ንጫው፣ ጨርሰው ምናምን የሚል ሰውየው ችግሩ ነው፣ የግል ችግሩ ነው፣ የግል ብሶቱ ነው ወደ ህዝብ የሚረጨው። አይታችሁ ከሆነ በጣም ጨካኞች ናቸው። ለምን በቃ ተስፋ ቆርጠዋል። ተስፋ የቆረጠ ሰው ደግሞ ተስፋ ያላቸውንም ይዞ ይጠፋል። ስለዚህ የመጀመሪያው ነገር ፖለቲካ ፓርቲ የሚመሰርቱ ሰዎች በትንሹ ቢሊዮነር መሆን አለባቸው። ኦኬ ቢሊዮነር እንኳን ቢሆን ቢቀር በትንሹ የተወሰኑ 100 ሚሊዮን ብሮችን ማሳየት አለባቸው። የከተማ ከንቲባዎች፣ የፖለቲካ ፓርቲ የሚመሰርቱ ሰዎች ድሃ ተቀዳሚ ተግባሩ ራሱን ከችግር ማስመለጥ ላይ ነው ማተኮር ያለበት። ተባጥሰ ከችግር ማምለጥ እዛ ላይ ነው ፎከስ ማድረግ ያለበት። እኔ ነው ባደጉት ሀገራት ፖለቲካ የሀብታሞች ጌም ነው። ሁለተኛው ፖለቲካ ሀሳብ ካልሆነ አስቸጋሪ ነው። እኔ በስህተት የዛች ሀገር መሪ እንዳልሆን፣ እኔ በጣም ጨካኝ ልጅ ነኝ በነገራችን። እኔ ሀገር ለማስተዳደር እኔ ከተመረጥኩኝ በባሌም በቦሌም ብዬ በስህተት
ፖለቲካ ውስጥ ኦሮሞ ያልክሳት፣ በስህተት አማራ ያልክሳት፣ ህዝብን እንደ ህዝብ ሰፍተህ የተናገርክሳት፣ በስህተት ትግራዋ ያልክሳት ጨርሳለሁ። ፖለቲካ ሀሳብ ነው መሆን ያለበት። የኦሮሞን ህዝብ መልቀቅ አለበት፣ የአማራን ህዝብ መልቀቅ አለበት፣ ትግራዋይን መልቀቅ አለበት። ፖለቲካ ሀሳብ ነው ስለ ኦኬ። የፖለቲካ ፓርቲ ስትመሰርት የስራ አጥን ቁጥር እንዴት ነው የምትቀርፈው? ይህን ነው ማስረዳት ያለብን። የውጭ ጉዳይ ግንኙነት እንዴት ነው? ይህን ነው ማስረዳት ያለብን። ምን አይነት ዲሞክራሲያዊ ስርዓት ነው የምትገበረው? ይህን ነው ማስረዳት ያለብን። እንዴት ያለ ኢኮኖሚ ፖሊሲ ነው ተግባራዊ የምታደርገው? ፍሪ ማርኬት ኢኮኖሚ ነው? ሶሻሊዝም ነው? ሚክስድ ነው? ይሄ ማምረት የተሳነው ሁላ ብሔርን ገጥሞ በነገራችን ላይ በጣም አሁን የተስተካከለ እየመጣ ነው። እንደው ትንሽ ጭላንጭል እያየን ነው እንጂ ባለፉት 27 ዓመታት እኮ ኢህአዴጎች የፈጠሩብን ጆሮአችን ብሔር አለው። ለምሳሌ እኔ የምናገረው ነው የምትሰሙት በማንነታችሁ ነው። ይሄ ሰው የሚናገረው ንግግር ኦሮሞ ጠል ነው እንዲህ ያለው ለምንድን ነው? ይሄ ሰው የሚናገረው ንግግር አማራ ጠል ነው፣ ስልጤ ጠል ነው። እንዲህ ያለ ትውልድ እኮ ነው የተፈጠረብን። እኔ ተስፋዬ ከዚህ በኋላ በሚወለዱ ህፃናቶች ላይ ነው ምናልባት እንጂ ምናልባት እኛ ትንሽ ተስፋ ሊኖረን ይችላል እንጂ ኢህአዴጎች ግንባር ቀደም ተጠያቂ ናቸው። አብዛኞቹ ሳይሆን ከኔ ቤት ወጣችሁ ፖለቲካ የሚዋዩበት ቤት ግቡና ያዋቸው። ምንድነው የሚያወሩት? አንዳንድ አይሰለቻችሁ? እኔ በጣም ይሰለችኝ። የሚሰሙ እንደ አማራ ነው፣ የሚሰሙ እንደ ኦሮሞ ነው፣ የሚሰሙ እንደ ትግራዋይ ነው። ጆሮ ብሔር አለው። የሰውየው ሀሳቡ ሳይሆን ተናጋሪው ማን ነው? ማንነቱ ቴዲ ማን ነው? ማንነቱ ምንድን ነው? ሀሳቡ ትክክል ነው ትክክል አይደለም ብሎ አይደል የሚሰማችሁ? የማንኪያ ብሔር ተወላጅ ነው አይደል? ኦኬ፣ ለእኛ ጥላቻ ያለው። ከዚህ ለመውጣት በጣም ጊዜ ይፈጃል፣ በጣም ጊዜ ይፈጃል። ይሄ በቀላል የሆነ አይደለም። ካሪኩለም ተቀርጾ ትምህርት ቤት የተማርነው የተሰበክነው በሬዲዮ በጋዜጣ በመጽሔት የተጋትነው ነው። ይህን ለማስተካከል በተለይ መስመር ሊሰመርለት ይገባል። ሌላው በደርግ ጊዜ የነበራችሁ ፖለቲከኞች አሁን ጫማ መስቀል አለባችሁ፣ ወይም ደግሞ ፖለቲካ አቁማቸው እናንተ ምክር ላይ ማተኮር አለባችሁ። እንዴት አንድ ጤነኛ ሰው ከደርግ ጀምሮ ይታገላል? ደርግ ውስጥም ደግሞ ከአንድ ፓርቲ ወደ አንድ ፓርቲ ሲሄድ የነበረ ሰውዬ ነው። ፖለቲካ መደበሪያ አይደለም እኮ። ኢሰፓ የነበረው የገዢ ፓርቲው ደጋፊ የነበረው ኢህአፓ ይሆናል። ወዝሊግ የነበረው ኢጫት ሆኗል። ኢጫት የነበረው ምንድነው? የእነ ኃይሌ ፊዳ ፓርቲ ምንድነው? ከዛ እንዲህ ሲዞር የነበረ ከዛ በደርግም ጊዜ በኢህአዴግም ጊዜ እንደዚህ ሲዞር የነበረ አሁንም እንዲሁ ሲንከባለል የመጣ የሆነ እድሜ ሊኖረው ይገባል። ከሆነ በኋላ በቃ ሞክርሃል፣ አልተሳካለም። መኢሶኒያ ሞክርሃል፣ አልተሳካለም፣ ዞር በል በላባት ነው። 20 ዓመት ሙሉ የምታደነቁረን በጥፊ የተመቱ ዞር በሉ ሊባሉ ይገባል። በተለይ በክብር ዞር ካላላችሁ በዱላ ዞር ማለት አለባችሁ። አሁን በእርግጥ ወጣቶችም እንዳትሏቸው የተፈጠሩት ወጣቶች ከሽማግሌዎቹ የባሱ ናቸው። አንዳንዴ ተስፋ የምጥሉበትን ወጣት ታያላችሁ፣ አንዳንዴ ደግሞ የደነቆረ ወጣት ታያላችሁ። ድንቁር ያለ የሆነ ሆኖ ግን ፖለቲካችንም ኤክስፓየር ዴት ሊኖረው ይገባል። ፖለቲከኞቻችን ከሆነ ጊዜ በኋላ በቃ አንድ ሁለቴ እኮ ምርጫ የተወዳደረ ሰው ካልተሳካለት በቃ ይቀይራል እኮ በቃ ስራ። አስተማሪ መሆን አለብህ፣ ልምድን ማካፈል አለብህ። እንዴት ወደክ ይህኔን ማካፈል አለብህ ለቀጣይ ፖለቲከኞች። ግግም ብለህ አሁን ዝም ብለህ እዛው አሁንም እንደዛ ሆናለሁ ስትል ትክክል አይደለም። እሺ በአማራ ስም ፂላ የምታስገባው ለምንድን ነው? አንተንም ቢያ አንተንም ፂላ ነው የሚለው። ሁላችሁም አንዳችሁን ፂላ ትላላችሁ። እኔ እዚህ ኤክስሬ እና ይማራ እያየሁኝ አላስገባም። እሺ ሌላ ጥያቄ ሌላ ጥያቄ አስገባኝ። አም ሶሪ በጣም ስለደከመኝ ልተኛ ነው። ሰው አላስገባም።
የጌታቸው ረዳ ኢንተርቪው ከመህዲ ሐሰን ጋር አልጀዚራ ላይ ያደረገው ኢንተርቪው ጌታቸው በጣም ስማርት ሰው ነው። የቱንም ያህል ግን ስማርት ብትሆን የሆነ መውጫ አጣ አዙሪት ውስጥ የምትገባባቸው ጥያቄዎች ይኖራሉ። ጌታቸው ለዚህ ኢንተርቪው እንደኔ እምነት ባሄድ ጥሩ ነበር ባይ ነኝ። አንዳንድ ጊዜ ኦቨር ኮንፊደንስ፣ ኦቨር በራስ መተማመን ምንም ቢመጣ መመለስ ይችላል ምናምን ስትሉ አይሁኑ ሰው ላይ ልትወድቁ ትችላላችሁ። በግራም በቀኝም ማምለጫ ያጣ አዙሪት ውስጥ ሊከት የሚችል ጥያቄ ሊጠይቅ ይችላል። ያን ጊዜ ወይ ብልጽግና ወይም የትግራይን ህዝብ ያስደስታል፣ የሆነ ሳንድዊች ነው የምትሆነው። በተረፈ አጠቃላይ ኦቨርኦል ግን ኢንተርቪው የብልጽግና ሰዎችን የሚያስደስት አይመስለኝም። ማስደስተው ለምንድን ነው? የብልጽግና ሰዎች ቢሆኑ እንደዚህ አይነት ኢንተርቪው ላይ ሽምጥጥ አድርገው የመካድ ሙሉ መብት ይኖራቸዋል። ለምሳሌ መንግስት ራሱ አሳይን ያደረጋቸው ፖለቲከኞች ቢሆኑ ሽምጥጥ አድርገው ይክዳሉ። ጄኖሳይድ ተፈጽሟል አልተፈጸመም? ጄኖሳይድ አልተፈጸመም። ጌታቸው ግን ያን ሊል አይችልም። ትላንት ሲናገር የነበረው ንግግር አለ። ትላንት እንዲህ ብለሃል፣ ዛሬ እንዲህ አይጋጭም የሚል ጥያቄ ሊጠይቅ ይችላል። ሁለተኛ ጌታቸው ሳንድዊች ነው፣ ቢትዊን ዘ ሬድ ሲ ኤንድ ዴቪል ነው ሆኖ ኢንተርቪውን የሰጠው። እዚህ ጋር ከተሳሳተ በፈንጅ የታጠረ ወረዳ ውስጥ እንደመራመድ ቁጠሩት። እዚህ ጋር ተሳስተው አንድ ስቴፕ ሌላ ቦታ ሄደ ማለት ከትግራይ የሚጠብቀው ነገር አለ። ጠቅላይ ሚኒስትሩን ለመከላከል ደግሞ በዚህ በኩል ሊሄድ ቢል ወይም ደግሞ እነዛ ልግፋ ቢል ከጠቅላይ ሚኒስትሩ የሚጠብቀው ነገር አለ። ቀላሉ መንገድ እንዲህ ያለ ኢንተርቪው ላይ ባይሄድ ነበር ጥሩ። ሁለተኛ ጌታቸው ረዳ የስምረት ፓርቲ መስራች ነው። በእርግጥ የምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ ነው። በደህንነት ጉዳይ ላይ ያማክራል። አሁን የብልጽግና ሰዎች አይታችሁ ከሆነ በጣም ወይ አስቀድማችሁ ጥያቄ ልካችሁላቸው ምናምን ሬርስ አድርገው ተለማምደው ካልሆነ በስተቀር ብዙዎቹ ደፍረው ጋዜጠኞች ጋር ወይም ደግሞ ለኢንተርቪው አይቀርቡም። አሁን ከዚህ ወደዚህ ከመግባቴ በፊት ልክ ተቃዋሚዎችን ጥያቄ እንግዳ እንደማደርገው ሁሉ ከዚህ ቀደም እነ ፕሮፌሰር እስኬል ጋቢሳን አቅርቤ ያለው፣ ልደቱን አቅርቤ ያለው፣ ዶክተር ራሄልን አቅርቤ ያለው፣ ሌሎችንም አቅርቤ ያለው ከተቃዋሚ ጎራ። ከመንግስት ሰዎች ግን ጥያቄ ስታቀርቡላቸው ይፈራሉ። የበላይ አካል ካላዘዘ ይላሉ። ለምን ወይ እንደዛም ቢሉ ደግሞ አስቀድመው ሬርስ ያደረጉትን የተዘጋጁትን ምላሽ ይገባቸዋል ለምን እንደሆነ። እንዲህ ያለ ቦታ ላይ ካልሆነ በስተቀር በነፃነት የሚጠይቁበት ቦታ ላይ አንድ ስቴፕ ተሳስተው ከሄዱ ፈንጅ ነው የሚረግጡት። እና ቀላሉ መንገድ ጌታቸው ባሄድ ጥሩ ነው ባይ ነበርኩኝ። ሁለተኛ ከዚህ በኋላ የሚፈጠረው ነገር ብዬ ማስበው ጌታቸው ረዳ በማንኛውም ዓለም አቀፍ ሚዲያዎች ላይ ኢንተርቪው እንዳይሰጥ የሚነገረው ይመስለኛል። ኢንተርቪው እንዳያደርግ የሚነገረው ይመስለኛል። ከሰጠም ደግሞ እንደ ስምረት ፓርቲን ወክለው የስምረት ፓርቲ ያ ደግሞ አይቻልም። ከውጭ ሚዲያዎች ጋር ኢንተርቪው የሚያደርግ ከሆነ ጠቅላይ ሚኒስትሩን የሚመለከት ወይም ደግሞ ብልጽግና ፓርቲን የሚመለከት የሰሜኑን ጦርነት የሚመለከት ጥያቄ ሊያነሱበት ይችላሉና ከሞላ ጎደል ትኩስ ድንች በእጅ የመያዝ ነገር ነው። እሺ ሌላ ጥያቄ እጅን የተቆረጠ ሰው 5 ወር በሙሉ የት ታከመ? ለምን በወቅቱ ፋኖ እንዲህ ያደረገው አልተባለም? ድንቄም የማንኪያ ነገድ
ሚስቴኮቹ ምን ነበሩ? አሁን ከነዚህ መካከል በዋነኛነት ሲያከራክር የነበረው ጉዳይ የጄኖሳይድ ጉዳይ ነው። በእርግጥ የጄኖሳይድ ጉዳይ ከዚህ ቀደም ዶክተር ደብረጽዮን ገብረ ሚካኤል 1 ሚሊዮን ሞተ፣ 800 ሺህ ማን ቆጠረ፣ ይህ አመራሩን ለማስመታት ሆን ተብሎ የተፈበረከ ወሬ ነው ብለው ነበር። ከዛ በፊት ደግሞ ለትግራይ ህዝብ ሲናገሩ ጄኖሳይድ ተፈጽሟል። አሁን ድረስ ታግሎ ለማታገል ህዝብ ለማነቃቃት የሚጠቀሙበት ቃል የጄኖሳይድ ጉዳይ ነው። እናንተ አሁን ጌታቸው ረዳን ብትሆኑ ቀላል ጥያቄ ልጠይቃችሁ። የትግራይ ህዝብ ላይ ወይም ደግሞ በሰሜኑ ጦርነት ላይ ጄኖሳይድ ተፈጽሟል አልተፈጸመም ብዬ ብጠይቃችሁ እንደ ጌታቸው ረዳ እንዳላችሁበት ፖዚሽን ምን ብላችሁ ትመልሳላችሁ? አልተፈጸመም ካለ ሊላተም ነው። እነ ደብረ ጽዮን ፕሮፓጋንዳ ሊሰሩበት ነው። ተፈጽሟል ካለ ጄኖሳይድ ከፈጸመ አካል ጋር እንዴት አብረህ ትሰራለህ የሚል ጥያቄ ሊነሳ ነው። አንዴ የሆነች እንትን ፌስቡክ ላይ ያሳቀችኝ ሜም ነበረች። ጀነራል ባጫ ደበሌ የቲፒኤልኤፍ ሰዎችን ማርኳቸው ምርጫ ይሰጧቸዋልና ቀልድ ነው። አረንጓዴውን ከመረጥክ ሁለት ቀለም አሳየውና አረንጓዴውን ከመረጥክ ትሞታለህ አለው። አረንጓዴና ቀይ ነው ቀለሙ፣ አስመራጩ ባጫ ደበሌ ነው እና አረንጓዴውን ከመረጥክ ትሞታለህ አለው። እዛ ማንኛውም ሰው የሚጠይቀው እሺ ቀዩን ከመረጥኩስ አለ። ቀዩን ከመረጥክም ትሞታለህ፣ ያው በእንጆሪ ጣዕም አለው። ፍሌቨሩ ነው እንጂ የሚለያየው ትሞታለህ። ሶ ጄኖሳይድ ተፈጽሟል አልተፈጸመም ካልክ ምርጫው ምንንም ምረጥ ምንም በፍሌቨር ነው የምትሞተው። አልተፈጸመም ካልክም ትሞታለህ፣ ተፈጽሟል ካልክም ትሞታለህ። ልዩነቱ የፍሌቨር ነው። እሺ ሌላ ጥያቄ? አንድ ማስታወቂያ አለ። ከሀገር ውጭ ያላችሁ የሐዋሳ ልጆች አላችሁ፣ አሜሪካና ካናዳ ያላችሁ የሐዋሳ ልጆች፣ አሜሪካና ካናዳ ያላችሁ የሐዋሳ ልጆች አላችሁ። የሐዋሳ ስል የሐዋሳ ነው፣ የሐዋሳ ጋይስ፣ የሐዋሳ ኖት ሐዋሳ ዙሪያ አይደለም። አላችሁ የሐዋሳ ልጆች ትልቅ ማህበር መስርተዋል። ስለዚህ እዚህ የሐዋሳ ልጆች በተለያዩ ጉዳዮች ላይ ተነጋግሮ ለመመካከር፣ ለመወያየት፣ ህብረት ለመፍጠር ይህን ነገር ልን ብለዋል። ምንድነው የምታደርጉት? ስልካችሁን ይህን ስልክ ልስጣችሁ 647-819-4117 ላይ ጻፉ። 647-819-4117 የሐዋሳ ልጆች በካናዳ እና በአሜሪካ ያላችሁ ማለት ነው። ብዙ የጎንደር ልጆች መግባት ትችላላችሁ፣ ችግር የለም። የጎንደር ልጆች መግባት ትችላላችሁ። እኔ ያለው ትገባላችሁ፣ አስገባችኋለሁ። ጎንደርና ሐዋሳ እህትማማች ከተማዎች በሚል አጠጋግተን ይገባሉ። እሺ ሌላ ጥያቄ አለ? ጌታቸው ረዳ በጣም ስማርት ሰው ነው። ጌታቸው ረዳ አንዳንዴ ስማርት መሆን ብቻ በቂ አይደለም። አንዳንዴ ስማርትነት እንዲህ አይነት ቦታዎች ላይ ብገባ ልወጣ እችላለሁ ብሎ ጠይቆ አስቀድሞ ውሳኔ መስጠትም ነው። ጌታቸው በጣም ጎበዝ ፖለቲከኛ ነው፣ ምንም ጥያቄ የለውም።
ጎበዝ ፖለቲከኛ ነው። ራዕይ ያለው ሰው ነው። አንድ ጊዜ አውርቼዋለሁ። ቢሳካልኝ አንድ ለየት ያለ ደግሞ ኢንተርቪው ከእናንተም ከአድማጭ ተመልካች የምሰበሰበውንም ጥያቄ አካትቼ ቆይታ ብናደርግ ደስ ይለኛል። በጣም በጣም ስማርት ሰው ነው ጌታቸው። ሰግጥ ፈምስ አይ ዶንት ኖ ሰግጥ ሰግጥ አሸንፎ ክሪኤቲቭ የሆነች ልጅ ተሸነፈች። መሰገጥ ምንድን ነው? ግልጽ የሆነ ዴፊኒሽን አለው። መሰገጥ ማለት ምን ማለት ነው? አሁን ሰግጥ ፈምስ ሳይሆን ኦኬ፣ መሰገጥ ምን ማለት ነው? ኦኬ፣ አሁን ሰግጥ ፈምስ አልከኝ። ኦኬ፣ አነቃቂ ተናጋሪው ሰግጥ ፈምስ የሚለውን ይሄ ፒፓው ሰማህና መንገድ ላይ እየሄደች ያለች ሴት ጡቷን ያዘ እና ምንድን ነው ሲባል ሰግጥ ፈምስ ተብያለሁ ቢል ኖ ሰግጥ ፈምስ እንደዚህ አይደለም ለማለት ትችላላችሁ። ምንድን ነው ሰግጥ ፈምስ? ምግብ ቤት ገብቶ ሰው እየበላ እያለ ከትሪው ላይ እጁን ሰዶ በልቶ ፕራንክ ነው ቢል መሰገጥ ነው? ምንድን ነው ሰግጥ መሰገጥ ማለት? አንድ ሰው ሰግጡ ፈምሱ ሲላችሁ ምንድን ነው የገባችሁ? ዝም ብላችሁ ሰግጥ ፈምስ ከማለት በዘለለ አነቃቂ ተናጋሪው ምንድን ነው? እንዴት ነው የምትሰግጡት? መሰገጥ ከምን እስከ ምን ድረስ ነው ጠይቃችኋል? መገገም ማለት ነው። እንዴት ነው? ምንድን ነው የምትገግመው? ለምሳሌ እኔ በኮሜዲው ዘርፍ በቀልድ የተለያዩ ትወና ልስራላችሁ ምናምን ብል ማንም ሊቋቋመኝ አይችልም። እኔ ኢትዮጵያ ምድር ላይ ማንም አይቋቋመኝም። እኔ እንደዚህ ፉል ታይም እኔ እንደዚህ ኮሜዲ ልስራላችሁ ብል ልሰግጥባችሁ ምናምን ብል አይታችሁኝም ሰምታችሁኝም የማታውቁኝ ልጅ ነኝ። ታውቃላችኋል። ድሮ የዛሬ 5 ዓመት እንዴት እንደምለብስ ታውቃላችኋል። ገና እናንተ ገና ምን እንደሆነ መሰገጥ ምን እንደሆነ ሳታውቁ ማለት ነው። ቁም ነገር በጣም እኔ ፉል ኦፍ አይዲያ አለኝ። እኔ ከፈለኩኝ ድራማ ፊልሞች ላይ ልተውንበል። እኔ ሪል እኮ ነው የስነ ጽሁፍ ልጅ ነኝ እኮ። ምንድን ነው የምታወሩት? እኔ ዝም ብዬ ወይ ቲክቶክ ላይ ሰዎች ቫይራል ሲወጡ ምናምን አይቼ ምናምን ዩዘር ነኝ እና ፓስዋርድ ክሬት አድርጌ አይደል የመጣሁት። እዚህ ጋር የምታዩኝ ሰው ትክክለኛ ሰው ነኝ እኮ እና መሰገጥ ነኝ። ለምሳሌ አይታችሁ ከሆነ አንዳንድ አለባበሶች አሉኝ። የመጀመሪያው ሰው ነኝ። ራሴ ላይ ዲም ላይት እያበራሁኝ ፎቶ የተነሳው ሰው ነኝ። ኢሊቬተር ያንኳኳው ነው። ኦኬ መሰገጥ ከሆነ ያ መሰገጥ ነው። ኦኬ ሱፍ ሙሉ ሱፍ እኔ ኮቱን ውስጥ የከተትኩ ሰው ነኝ። ጨርቅ በቆዳ ጫማ አድርገናል። እሺ ከዚህ በዘለለ መሰገጥ ማለት ምን ማለት ነው? እሺ እንዴት ነው የምትሰግጡት? ጠንክሮ መስራት ነው መሰገጥ። ኦኬ ሰግጥ ፈምስ ካላችሁ የሆነ እኮ ፍሬም እኮ ልታበጁለት ይገባል። ኦኬ ምንድን ነው አሁን? ኦኬ ሰግጥ ፈምስ ከተባለ አነቃቂ ተናጋሪዎች እኮ ሲናገሩ እንዴት ከገባንበት ችግር እንዴት እንደምንወጣ እንዴት መሻገር እንዳለብን ከኤ ወደ ዜድ እንዴት መሄድ እንዳለብን ይነግሩናል። ኦኬ ሰግጡ ስትሉን ምንድን ነው መሰገጥ? አቁም። ከ10ሩ 8ቱ አቁም። አስረዳኝ እስኪ ወንድሜ አስረጅኝ እህቴ ምናምን ብትሏቸው አቁም። እሺ ሌላ
አትቅናኔ። እኔ ምን አጥቼ ነው የምቀናው? እኔ እንኳን አይደለም ሁሉ ላድርግ በምችልበት ቦታ ላይ ሆኜ ቀርቶ ምንም ማድረግ በማልችልበት ቦታ ላይ እንኳን አልቀናም። ለምን ነው ቀናው? ታለንት ያለኝ ልጅ ነኝ። ከታለንትም ታለንት ዝም ብሎ ምናምን አይደለም ምቀናው እኮ መንፈሳዊ ቅናት ሊሆን ይችላል። አዎ ቢኖረኝ ምናምን እላለሁ። በችግር እንዴት ይቀናል? ይህን እንዲህ ብታደርገው ምናምን ብዬ ልነግርህ እችላለሁ እንጂ ከኔ ያነሰ ታለንት ኖሮ እንዴት ነው ባንተ ምቀናው? እሺ ሌላ ጥያቄ። መሰገጥ ማለት ይሉኝታ ቢስ መሆን ነው። ንጉስ ሆናለሁ እያለ ነው። ሚዲያ ይውላችሁ፣ ሚዲያ አሁን እዚህ ውስጥ ሚዲያ ላይ የሚዲያ ነገር እንዴት መሰላቸው? የኢኮኖሚክስ ተማሪዎች ካላቸው ግራፍ አለ አይደል? እንደዚህ ግራፍ ዝቅጠት የሚባል ቦታ አለ፣ ሪከቨሪ አለ፣ ፒክ አለ፣ እንደገና ሪሴሽን አለ። ሚዲያ ላይ እንዴት እንደሆነ ልንገራችሁ። ማንም የማያውቃችሁ ጊዜ አለ፣ ከሰው ጋር የምትተዋወቁበት ጊዜ አለ፣ ጫፍ ላይ የምትወጡበት ጊዜ አለ፣ የምትወርዱበት ጊዜ አለ። በጣም ጫፍ ላይ በምትወጡበት ጊዜ መጠቀም ያለባችሁን ነገር መጠቀም አለባችሁ። በዚህ ጉዳይ ላይ አገር ቤት ያሉ ቲክቶከሮች በጣም ብልጥ ናቸው። ጊዜው ምቹ ነው። ማስታወቂያ ይሰራሉ፣ ዩቲዩብ ይከፍታሉ፣ የተለያዩ ስራዎችን ይሰራሉ። ያችኛውን ፕራይም ታይማቸውን ይጠቀማሉ። ፕራይም ታይማችሁን ካልተጠቀማችሁ ቀጣዩ ስቴፕ ዝቅጠት ነው፣ ወደ ታች የምትወርዱበት ነው። ቦታችሁ ይወሰዳል። የተሻሉ ታለንት ያላቸው ሰዎች ይመጣሉ። ኦዲየንስ መያዝ የሚችሉ ሰዎች ይመጣሉ። ስለዚህ እያንዳንዱን ጊዜ በታይሙ መጠቀም አለባችሁ። አሁን አንዳንዶቹ ቁጭ ብለዋል፣ በቃ ታሪክ እያወሩ ማለት ነው። በቃ ታሪክ እያወሩ ቁጭ ብለዋል። ሚዲያ ታሪክ የምታወራበት አይደለም፣ የሆነ ሰዓት ላይ የምትቀነጠስበት ነው። ለምሳሌ የመንግስት ሚዲያ ላይ ተቀጥራችሁ ጋዜጠኛ የሆናችሁ ሰዎች ኢንድ ሪዘልታችሁ የመንግስት ሚዲያ ላይ ሰርታችሁ ኦዲየንስ ከሰበሰባችሁ ዝነኝነት ካተረፋችሁ። በነገራችን ላይ የጋዜጠኝነት ተቀዳሚ ተግባሩ ዝነኛ መሆን ነው። ዝነኛ ስትሆን አለው ከምታደርጋቸው ፊቸሮች አሉ። ራስን ከህዝብ ጋር ታስተዋውቃለህ። ከዛ በኋላ የአየር ሰዓት ትገዛለህ ወይ ወደ ማስታወቂያው ትገባለህ። የራስን ስራ ትሰራለህ። ዘላለምን ተቀጣሪ አትሆንም። በህዝብ ታዋቂ መሆን የሚከፍቱልህ የሚሰጡ ኦፖርቹኒቲዎች አሉ። የቢዝነስ ሰዎችን ታገኛለህ። የማስታወቂያ ስራዎች ይመጣሉ። የራስን ሚዲያ ትከፍታለህ። ቶሎ ብለህ እንትን ማለት አለ መጠቀም አለብህ። ከዛ ደግሞ ለሌላው ትለቃለህ፣ ወይም ደግሞ ያለህበትን ቦታ ታሻሽለዋል። ከ8 ዓመት በፊት ቁጭ ብለህ ሳሎን ሴቶችን መሳደብ፣ አሁንም ከ8 ዓመት በኋላ ቁጭ ብለህ ሴቶችን እየተሳደብክ ከሆነ መመርመር አለብህ። አንተ የሚዲያ ሰው አይደለም። ከ8 ዓመት በፊት እናትን እንዲህ ላድርጋት ትለኝ የነበረው ሰውዬ አሁንም እንደዚሁ እናትን እንዲህ ላድርጋት እያልክ ከሆነ አንተ አይደለም ጉድ፣ አንተ ሳትሆን የተረጫው ስፐርም መመርመር አለበት የሚል ጽኑ እምነት አለኝ። ስፐርሙ ላይ ነው ችግሩ፣ አንተ ላይ አይደለም። ቶሎ ቀልጣፋ መሆን መቻል አለብህ። ሁለተኛ ሚዲያ ላይ የምትመጡ ቲክቶክ ላይ የምትመጡ ሰዎች ለንግግሮቻችሁ በተለይ በጣም ሴንሲቲቭ ለሆኑ ነገሮች ጠንቃቃ መሆን አለባችሁ። ይሄ ህዝብን እንደ ህዝብ፣ ምክንያቱም ተሳስታችሁ ህዝብን እንደ ህዝብ የተናገራችሁ ሰዓት ይሄ ህዝብ አይረሳም። ህዝብን ማክበር አለ። ለማክበር ብላችሁ ሳይሆን ትክክለኛ ስብዕናችሁ ነው መሆን ያለበት። ተሳስታችሁ አደገኛ የሆኑ የሚፈለጉ ሰዎች ጋር ህብረት አታርጉ። በፍጹም ህብረት አታርጉ። የቅርብ ጊዜ ብዙ የምታውቋቸው ነገሮች አሉ አይደል?
በጣም ብልህ መሆን አለባችሁ። ቲፒሲ መሲ ፍራውና ጉዳይ በደንብ ያዘው። ጊዜው የደደብ ነው። ቴዲ ፕሊስ ዋት ዱ ዩ ቲንክ አባውት ጌታቸው ረዳስ ኢንተርቪው? ኦልሬዲ ተናግሬ ያለው ጂጂ የሰደበች ነው። ጂጂ ለጂጂ በመለስ እሷ ራሷ አትስቅም። እሷ ራሷ ትስቃለች። ቴዲ በጤናው ነው የመለሰልኝ ትላለች። ቴዲ በጤና ለፍራውል ራሱ መመለስ እኔ በጣም ለእኔ እንደ ነውር ነው የሚሰማኝ። ቦታ ሰጥቼ ራሱ ግድ ስለሆነ ቢመለስኩኝ እንጂ እንደ ነውር ነው የምቆጥረው። ምን ያደርጋል ሲመጡ ሲስተማቲካሊ ኮርኩመት አባረዋል እንጂ በተረፈ አጀንዳ ሰጥተህ መመላለሱ እኔ አይመቸኝም። የአየር ሰዓት እንዴት ይሰጣል? የአየር ሰዓት እንዴት መስጠት የለብም። የሆነ ቦታ ላይ አስቀየመ፣ ሰደበ፣ የሆነ ሰዓት አሳስታመጠ፣ ቆሌውን ገፈት አባራል እንጂ። እሺ ሌላ እዚህ በእናንተ ፊት አይደል እንዴ የኦሮሞ ታጋዮችን ለጂጂ ያስተማርኩት ነው ያለው እንዳታውቁም። እነ ጀነራል ታደሰ ብሩ ኦሮሞ ናቸው፣ ኃይሌ ፊዳ ኦሮሞ ነው፣ ዶክተር ሰናይ ልኬ ኦሮሞ ነው ብዬ እኔ አይደል ያስተማርኳት? እንዴት አድርጌ እና ጂጂ ተናገረችኝ ብዬ እኔ ጂጂ ሻይ መቻት። እሺ እሷም ያው በክፋት ትናገረኛለች ብዬ አላሰብም። የተናገረችኝ ይመቻት። ሌላ ጥያቄ እሺ ሌላ ጥያቄ ቤታ፣ እኔም በጣም ነው መወዳት ማከበራት ቤታዬ። እሺ ቴሌግራም ላይ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቴዲ ሐዋሳ የቴሌግራም ቻናል ላይ ነገ ከነገ ወዲያ ላይቭ ገባለሁ። ወቅታዊ ዜናዎችን ፖስት አድርጋለሁ። ከዚህ ልክ እንደወጣሁኝ የቲክቶክ አዋርድን አስመልክቶ የሰራሁትን ፕሮግራም ፖስት አደርግላችኋለሁ። አይታችሁ ሀሳብ አስተያየቶቻችሁን ሰጡኛላችሁ። በተቻለ መጠን የታዘብኩትን ፖስት አደርጋለሁ። ለመፈመስ ምን እናርግ? ለመፈመስ ከፈለጋችሁ የመጀመሪያው ነገር ውስጣችሁን አድምጡ። ውስጥ ስታረገው ወይ ስታረጊው ደስ የሚልሽን ነገር አርጊ። ሰግጭ አልሽም። እሺ ሌላ ጥያቄ፣ የመጨረሻ ጥያቄ፣ በሁለት ደቂቃ ይርታቸው። አመሰግናለሁ ለጽጌረዳው ፖለቲከኛ ይርታቸው። ኦኬ የመጨረሻ ጥያቄ፣ የት ነው የተማርከው? ሐዋሳ ዩኒቨርሲቲ። ኦ ሳም፣ ይህ መነጽር ያምራል። በስመ አብ ልግዛው እንዴ? ይህ መነጽር ያምራል። ደስ የሚል መነጽር ነው። አንተ ግን ሰውን ከማባላት ውጭ አማራጭ የለህም። እኔ ተወልደ ነፍስ እስካወቅበት ጊዜ ድረስ ለአንተ ለያዥ ለገላጋ አስቸጋሪ የሆኑትን ረግጬ ማዋይ ልጅ ነኝ። ኢትዮጵያ ምድር ላይ አይተም ሰምተም አታውቅም። በቃ ወድርክ ጠላ ህዝብን የሚሳደብ
ግለሰብ የሚሳደብ የሚፈነጭ የሚንፈራገጥ ልክ አስገብቼ ማዋይል እኔ ነኝ። ይከራከራል። ይሄን ወንድምህ አላደረገም፣ አባትህ አላደረገም፣ ቅድመህ አላደረገም፣ አንተ አላደረግም። ምን ማለት እንዴ? ተዋጠልህ ልክ አስገብቼ ማለት ነው። የሚከራከር አለ በዚህ? አይ ቲንክ የሚከራከር የለም። ይሄ በራስ መተማመን ኬታ መጣ። የማንኪያ ብሔር ተወላጅ ነኝ። አይ ቲንክ በጣም የማንኪያ ብሔር ተወላጅ ስለሆንኩኝ ነው። ይርታቸው ቴንኪው። የማንኪያ ብሔር ተወላጆች እና በጣም ደፋሮች ነን። በቁጥር 1500 ስለሆንን በጣም ድፍረት የመጣው ከዛ ነው። ሁላችንን ብታዩን 1500 ነን። በጣም በቁጥር ትንሽ ነን፣ ግን ደፋሮች ነን በጣም እንጂ ወንድሜ ቀላል አይደለም፣ ቀላል አይደለም። እናቱ የወለደችውን አለ የተባለውን የሚዲያ ሰው ጋዜጠኛ አምጣና ቲክቶክ ላይ ልቀቀው እስኪ። ሰከንድ አይቀመጥልህ፣ ለሰከንድ ቁጭ ብሎ አወያይልህ። ዩቲዩብ ላይ ሊሄድልህ ይችላል። ዩቲዩብ ላይ አንድ ለአንድ ከረባትና ሱፍ አድርጎ ምናምን ይመጣል። እሺ ስምህን ማለበል ምናምን ትላለህ። እዛና እዛ ሆነ። ትክክለኛው ቦታ ይሄ ነው። ትክክለኛ ቦታ ማለት ይሄ ከእናንተ ጋር ስድቡን ችሎ እብደቱን ችሎ ጫጫታውን ችሎ ጸጥ አድርጎ ማዋየት መቻል ነው። ወንድ የሆነ ሰው ይሄን ያርገው። ኬሚስትሪው ስላለ ነው፣ ችግር የለውም። ፎርሙላው በእጄ ስለሆነ ነው። ለዛ ነው። እሺ ሌላ ጥያቄ አለ እንጂ በጣም ቲክቶክ በጣም ከባድ ቦታ ነው። እጅግ በጣም ከባድ ቦታ ነው። አንዳንዱ ኮመንት እናት በእናቱ ዙሪያ ሲሰደብ በስመ አብ ይላል፣ ቆሎ ይገፈፋል፣ ውይ ይላል። ምን ውስጥ ገባው ብሎ በዛው የጠፋ ብዙ ሰው አለ። እሺ የመጨረሻ ጥያቄ ከመውጣቴ በፊት አዶናይ መኪና ይገባዋል ብለህ ታስባለህ? ያው መኪና ህዝብ ከመረጠው መኪና ይገባዋል፣ ግን ዩቲዩብ መኪና ይገባታል። እንደው መኪና ገዛች ምናምን ስላላችሁኝ እንጂ እግዚአብሔር ምስክሬ ነው። እኔ ዛሬ ዋነኛ እንደውም አጀንዳ የነበረው እጅግ በጣም ስላሳዘነችኝ አንጀቴን ስለበላች እዚህ ጋር 100 ዲያስፖራዎችን ሰብስቤ የሚገርም መኪና ላስገዛላት ነበር። የሚገርም መኪና 1000 ዲያስፖራዎችን እዚህ 1000 ተውት፣ ጀስት 200 ዲያስፖራዎችን በጣም የማውቃቸውን የምተማመንባቸውን የሆነ ሳንቲም ውረዱ ብላቸው የሚገርም መኪና ገዝተን ሰጣት ነበር። ግፍ ነው የተፈጸመ ለሞራሏ ብዬ ማለት። እቺ ሌላ ጥያቄ፣ ምክንያቱም ጥበብ በአደባባይ ላይ ስትቀበር አይቻልም። እዛ ሚሊኒየም አዳራሽ ውስጥ ያላችሁ በሙሉ የታሪክ ተወቃሽ ናቸው። ፈጠራ ጥበብ እርድ ሲከናወንባት አይቻልም። እሺ ሌላ ጥያቄ፣ የመጨረሻ ጥያቄ ነገ በተመሳሳይ ሰዓት እንገባለን። ነገ ከሚኖሩኝ ነገሮች መካከል ምናልባት ወይ ነገ ከነገ ወዲያ የጌታቸው ረዳን ጉዳይ እናያለን። የህዝባዊ ወያኔ ሓርነት ትግራይ መግለጫ እናያለን። ይሄንን ተናግሬው ያለው ጆሲ ቀይ በቀይ ለብሶ መጥቷል ዛሬ በቲክቶክ አዋርድ ላይ። ለምንድን ነው ሲባል ለወር አበባ ድምፅ ለመሆን ነው ብሏል። ብዙ አይነት ድምፅ አይቻለው። ለወር አበባ ድምፅ የሆነ ሰው እንግዲህ ጆሲ ነው እንግዲህ አይሮን ነው። አንድ ልጅ ደግሞ አለ ጃኒ የሚባል እሱንም እንደዚሁ አይቼዋለሁ። አለባበሱ በጣም ምን እንዳስብ አላውቅም፣ ያስጠላ። ኢቫን ደግሞ የምትባላለች እሱ የእሷንም ጉዳይ እንደዚሁ ይጃለው። ኢቫን በእርግጠኝነት እንደዚህ ካለበሰች አትታይም፣ እንደዛ ይመስለኛል። አንዳንድ ሴቶች እንከኖቻቸውን ለመሸፈን አላስፈላጊ ርቀት ይሄዳሉ። ያ ይመስለኛል። ግን አስጠሊታም ሰውነቷ ምናምን ያምራል፣ ግን ኢንሴኪሪቲ ይሰማቸዋል። አንዳንድ ሴቶች ይገባቸዋል። ከምንም ነገር
እነሱ የሚገባቸውን ድክመት ህዝብ ሁሉ የሚያይባቸው ይመስላቸዋል። እንደውም ፓንቷን ራሱ ከውስጥ አለማውለቀው አሷውን እንደ ትንሽ እንዲህ ያሉ ሴቶች ራቁታቸው ሊመጡ ይችላሉ። የሆነ በቃ አንዳች ነገር በቃ ኮንፈርት የማይሰጣቸው እንትን አለ። እናትዬ በጣም ቆንጆ ነሽ፣ አይዞሽ። እኔ ልንገርሽ፣ ራስሽን ከጠበቅሽ በጣም ቆንጆ ነሽ። ሁሉም ሴት ግራ አይንሽን በቀኝ አይንሽ የምታይ እንኳን ብትሆኚ እመኚ ቆንጆ ነሽ። ቆንጆ አይደለሽም ብሎ የሚነግርሽ የአእምሮሽ ክፍል ወይም ሹክ የሚልሽን ሴጣን አትስሚው። በራስሽ ላይ በቃ ኢንቨስት አድርጊበት። በቃ ባለሽ ተፈጥሮ ላይ ቁርጭጫ ፀጉር ነው ያለሽ፣ አርቲፊሻል ፀጉር አታርጊ በሞቴ። ያንን ፈርጁ። ኢንፋክት እኔ ለመጀመሪያ ጊዜ ሃይ ስኩል ያስደነገጠችኝ ልጅ አርቲፊሻል ፀጉሯን ያወለቀች ሴት ናት። ምን እዚህ ውስጥ ኖር አትኖር አላውቅም። የሆነ ቀን ድንገት ክላስ ስመጣ ያቺ ልጅ ፀጉሯን ፈርዛ አየኋት በተፈጥሯ። እኔ ደንግጬ አላውቅም ለማንም። የመጀመሪያ ያስደነገጠችኝ እሷ ናት። አናኔ የሚገርም ነገር እኮ አላችሁ በተፈጥሮ የሚገርም እንትን እያላችሁ አላስፈላጊ ሜካፕ ምናምን ይሄ ጭራ ምናምን ስትቀጥሉበት ያን በተፈጥሮ ውብ የሆናችሁትን ነገር ታጡታላችሁ። ምናልባትም ያንን ባታደርጉ ስንቱ ልታስደነግጡ የምትችሉ ሰዎች ሴቶች ማለት ነው። ስለዚህ አይዞሽ፣ ቆንጆ ነሽ እናትዬ። እቺ ልጅ ግን አልገባትም። ጡቷን ታሳያለች ምናምን። በቃ በተፈጥሮ ወንድም የራስ በራህነ ኢትስ ኦኬ በቃ ባለ ነገር ግማሽ ፍሪዝ መላጣ መሆን ምናልባት መላጣ ሆኖ እኮ የሚያምሩ አሉ እኮ መላጣ ሆኖ የሚያምሩ የሉ። አንዳንድ ጊዜ መላጣነታቸውን ለምሳሌ አያና እኔ አንድም ቀን ሳወያየው አያና መላጣ መሆኑን አይችልም ብዬ ማለቅም ስለተላመድኩት ሊሆን ይችላል። እኔ አያና የሚታየኝ መላጣውን አንድ ቀን አይቻላልም። በቃ ኢማጂን ነው አያና አርቲፊሻል ነገር ቢያደርግ ምናምን። በራስ መተማመን ማጣት፣ ተፈጥሮሽ ላይ ኢንቨስት አድርጊ ባለሽ ነገር ላይ። እስኪ አርቲፊሻል ፀጉርሽን አሽቀንጥረሽ ጣይና ያለሽን ፀጉር ፈርዡ። ልብን ድንግጥ የሚያደርግ ውበትሽ ይወጣል። አንዳንዶቻችሁ ዲምፕል የምታሰሩ አላችሁ። ቆንጆ አንዷ ልጅ አስወጋች አሉ አንዲት አርቲስት። አሁን አትስቅም። አንዳንዶቻችሁ ጥርሶቻችሁን ታስሞርዳላችሁ ፍንጭት ለመሆን። በራስ መተማመንን እንደማጣት ያለ ክፉ በሽታ የለም። ስትኖሩ በዚህ ምድር ተሳስታችሁ በራስ መተማመናችሁን እንዳታጡ። እኔ የምትጠይቁኝ ከፍተኛ የሆነ በራስ መተማመን ያለኝ በቃ እያንዳንዱ በራስ መተማመን ሰው ላይ ይኩራራለሁ ምናምን አይደል። ምን የምሽማቀቅበት ነገር የለም። በቃ ባለኝ ነገር ላይ ነው ያለሁት። ብዙ ሰዎች እንደዛ አሉ። አላስፈላጊ ፊልተር እናትዬ፣ እኛንን በአካል የምናገኝሽ አላስፈላጊ የሆነ በጣም የተጋነነ ትክክለኛ ፊትሽን ሊለውጠው የሚችል ደረጃ ፊልተር አትጠቀሚ። አፈርሰውን አትጠቀሚ። አጭር አይደለሁም እኔ ሜትር ከ86 ነኝ። መትቻ አይደለም በስትህ ራሱ የምቀዝፈው አየር ብርድ ያስመታል። እያየ ገባበት። አጭር አይደለሁም እኔ። አላስፈላጊ ፊልተር የምታደርጉ አላችሁ። እነ ወይዘሮ የታለች ታውቃላችሁ? የታለች ይኸው እሷ ናት እኮ እንዴ! እሷ ናት እንዴ! እንዲህ አይነት ነገር ይቅርባችሁ። እንዴ ምንድን ነው? በአካል የምንገናኘው እኛ ነን። ሰላም እንባባላለን ምናምን። መደንገጥ የለብንም። የአንዳንዶቻቸው እንትን ትክክል አይደለም፣ የጤናም አይደለም። ሜቢ በቃ ህይወቴ በቃ ቲክቶክ ላይ ነው፣ ከዚህ ውጭ ከሰው ጋር አልገናኝም ካላላችሁ በስተቀር ያው ከሰው ጋር ደግሞ መገናኘት አይቀርም።
አኗ በጣም ቲክቶክ ላይ ማቃት የቅርብ እንትን ናት እና ድንገት ከኋላ ምናምን ላይ ያዘችኝ። ምንድነሽ ምናምን ብዬ ዞራሉ። እንዲ ማናት ምናምን ደግሞ ሻቃ ምናምን ለካ የቲክቶክ ጉድ ናት። እንዲህ አታስደንቁትም ፕሊዝ። የት ታውቀኛለች ብዬ የገፈተርኳት ላይ ቲክቶክ ላይ ማቃት ልጅ ናት። ያን ነው ያየን የነበረው ለማለት ያለው። የመጨረሻ ጥያቄ አለ። የመጨረሻ ጥያቄ እና የመጨረሻው ነገር እግዚአብሔርን እኔ በቃ ተፈጥሯቸውን ጠብቀው ያሉ ሴቶች፣ በራስ መተማመን ያላቸው ሴቶች በጣም ይመቹኛል እና እዛ ላይ ኢንቨስት አድርጌ ለማለት ያለው። በርካቶች የምታውቁት ተወዳጁ ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት ተለይቷል። ለወዳጅ ዘመድ ቤተሰቦቹ፣ ለአድናቂዎቹ እግዚአብሔር መጽናናትን ይስጥ። ድንገተኛ ህመም ነው፣ በልብ ህመም ነው አመመኝ ብሎ እንደሞተ የሰማሁት። እሺ የመጨረሻ ጥያቄ። ሰው አላስገባም፣ ደክሞኛል፣ ሊሄድ ነው፣ ልተኛ ነው። እሺ እሺ ቴሌግራሜ ቴዲ ሐዋሳ ነው። 7777 ነው። 7777 ከጥቂት ደቂቃዎች በኋላ ዩቲዩብ ላይ ለቅላችኋለሁ። የትላንቱን የቲክቶክ አዋርድ ሙሉ ትንታኔ ዩቲዩብ ላይ ለቅላችኋለሁ። ቴሌግራም ላይ ሼር አድርጋችኋለሁ። የተወሰኑ ቆርጬ ቲክቶክ ላይ 10 ደቂቃ ነው። 10 ደቂቃ ሙሉ ምናልባት ፖስት ላላደርግ እችላለሁ፣ ግን ፖስት አደርግላችኋለሁ። ቴሌግራም ላይ ከመጣችሁ ከጥቂት ከ10-15 ደቂቃ በኋላ ይህንን ታገኛላችሁ። ነገ ከነገ ወዲያ እስክንገናኝ ድረስ ሚስት ያላችሁ ከሚስቶቻችሁ ጋር ሚስቶቻችሁን ተንከባከቡ። ሚስቶቻችሁን ተንከባከቡ ፕሊስ። ሚስቶች ባሎቻችሁን ተንከባከቡ። የወንድ ቁጥር እየተመናመነ ነው። በእጅሽ ያለውን ወንድ አስሎን ጋር ከተነፈሰ ያዡ። በቃ ከተነፈሰ እንደ ጸባዩ ያዡ። የወንድ እጥረት አለ። ጦርነቱ እንደምታዩት ነው። የሚማገደው ወንድ ነው። ከተማ ስትወጡ እብድ የሆነው ራሱን ችሎ የወጣው ወንድ ነው። ታነቀ ሲባል ወንድ ነው። ታመመ ሲባል ወንድ ነው። ከዚሁም ላይ እንደገና እርስ በርስም አሉ፣ እነሱ ይቀንሳሉ። ይሄ ሁሉ የወንድ ቁጥር ሲቀነስ ምድራችን ላይ ያለው የወንድ ቁጥር በጣም እየተመናመነ ነው። እናትዬ እኔ ልንገርሽ እየተመናመነ ነው። ያለሽን ወንድ ያዡ። አስሎንጋስ እስከተነፈሰ ድረስ ኢትስ ኦኬ። ወንድ የለም። ከትንሽ ጊዜ በኋላ ላይታይ ይችላል። ስለዚህ እንደምንም እንደ ጸባዩ ያዡ ለማለት ያህል ነው። ያላገባችሁ ደግሞ ሁልጊዜ እንደምላችሁ አስለቅቁ። ሚስትን ባላስለቀቀ ቁጥር የሆነ አንድ ጎረምሳ የሆነ አካባቢ ላይ አጉላጉል ነገር እያደረገ ነው። ባልሽን ቶሎ ጸልየሽ ባላስለቀቅሽ ቁጥር የሆነች አንዷ ላታገባው የሆነ ቦታ ላይ እያንገላታችሁ ነው። አጉላጉል ቦታ እየነካካችሁ ሊሆን ይችላል። በጊዜ አስለቅቁ። ያገባም ያላገባም አንድ ነገር ታደርጋለህ። ከቴዲ አናት ላይ ትወርዳላችሁ። ይሄ መዝጊያ ቃላችን ነው። ግራ ቀኙን ሰምተናል። የፋኖ ደጋፊ ገብቷል፣ የብልጽግና ገብቷል፣ የኦነግ ገብቷል፣ የቲፒኤልኤፍ ገብቷል። ሁሉንም በተቻለ መጠን ለመስማት ሙከራ አድርጌያለሁ። የሰለጠነ ውይይት ወደ እናንተ ለማድረስ ሙከራ አድርጌያለሁ። ከዚህ ውጭ ምንም ላደርግ አልችልም። የማናችሁም ታጋይ አይደለሁም። እግዚአብሔር ከክፉ ይጠብቃችሁ። ነገ ከነገ ወዲያ እስክንገናኝ ጤና ይስጥልኝ።